ልጅ መሆነ ልጅ ስለሆንኩ ብቻ አልድንም። አዎ ልጅ ሆኖ ያልዳነ ማለት ነው። ልጅ ሆነ እኔ እኮ ይኸው ዳኔ የት ድነት ነው የምታወራኝ? ሁላችንም እኮ ከመጀመሪያ ከአዳም ሞት ሁላችንም ድንናል አይደለ? ይሄ ድኛለሁ እኮ ይሄ ድነት ተቀብያለሁ። ድኛለሁ ስትል ቆይ አይዞ ማለት በማመን ብቻ ሳይሆን እኔ አሁን አመንኩ። እኔ አሁን ስለማመን ነው እያወራሁ፣ ሌላ ነገር አልጨመርኩም። ስለማመን ነው እያወራሁ ያለው ወዳጅ። በቃ እኔ ባመንኩ ቅጽበት አዳንኩም። አምኜ ስጣመቅ ጊዜ ነው የዳንኩት። ስለዚህ ኢየሱስ ክርስቶስን ስታምን የእግዚአብሔር ልጅ አልሆንክም ነበር ማለት ነው። እግዚአብሔር ልጅማ በእምነት ነው የሚሆነው። ሲያምን እኮ የእግዚአብሔር ልጅ ይሆናለሁ። የእግዚአብሔር ልጅ የሆነ ግን ያልዳነ ሰው ማለት ነው። ለምን ዙሪያ ትሄዳለህ ታዲያ? ዙሪያ እያልክ ነው። አልሄድኩም እኔ ብራዘር አልሄድኩም። እዛው ጋር ነኝ ያለሁት ወዳጅ። ወሬያችን ጋር ሰው እግዚአብሔር ኢየሱስ ክርስቶስ በማመን የእሱ ልጅ ሆነ የእግዚአብሔር ልጅ ይሆናል። ግን አምኖ ስጣመቅ ነው ምንድነው? ተስማማን። አሁን ተስማማን። እዛው ጋር ነኝ ያለሁት እኔ አሁን እዛው ጋር ነኝ ያለሁት። የእግዚአብሔር ልጅ ሆነ ግን አልዳንክም። ያልዳነ የእግዚአብሔር ልጅ ማለት ነው። አልገባኝም ጥያቄ። ግልጽ እኮ ነው ወዳጅ። ማለት ዙሪያ ስለሄድክ ያው አልሄድኩም። እዛው ጋር ነኝ ብራዘር። የትም ዙሪያ ጥምጥም አልሄድኩም። እዛው ጋር ነኝ ያለሁት። ሳምን የእግዚአብሔር ልጅ ሆኛለሁ አልከን አይደል? በአጠቃላይ ሰው አምኖ ሲጠመቅ ነው ምንድነው? ስለ ውሃ ላይ ሄዳ አትቁም ብራዘር። እኔ ገና እምነት ጋር ነኝ ያለሁት ወዳጅ። እምነት ጋር ነኝ ያለሁት። ሄደ ውሃ ውስጥ አትዘፈቅ። ገና ነው፣ ውሃ ውስጥ አልገባህም ብራዘር። ልክ ስታምን የሥላሴ ልጅ ትሆናለህ ወይስ አትሆንም? ሳምን እሆናለሁ ልጅ እሆናለሁ አልከኝ። ተስማማን አይደል? አዎ ኦልራይት በቃ ተስማማን። ግን ያልዳነ የሥላሴ ልጅ ነው የሆንከው። እምነቴ ብቻ አላዳነኝማ እምነት ብቻ። ስለዚህ ያልዳነ የሥላሴ ልጅ ነው ወይ የሆንከው ነው ያለው? አዎ ማለት ያው አመንኩ በእምነት የእግዚአብሔር ልጅ ሆንኩ እኮ። አሁን ገና ሳትጠመቅ ቆይ ብራዘር ቆይ አንዴ። አሁን ውሃ ውስጥ ሄደህ አትቁም። ገና ውሃ ውስጥ አልደረስክም። ዳንዬ የስ ወንድም ምን ነው መንፈሳዊ አፒታይታችንን ዘጋችሁት? ለዚህ የትኛውን ዋጠው? እንዴት አድርገን ቸገረን እኮ ወንድም። እኔ ራሱ እኮ ግራ ገባኝ በእውነት ግራ ያልዳነ ህዝብ እኮ ነው አይደለም። አንተ እኮ ነው ዙሪያ ያርከው እንጂ እኔ እኮ ቀጥታ ነግሬሃለሁ። ሰው በእግዚአብሔር በማመን ብቻ በእምነቱ ብቻ አይድንም፣ አምኖ ሲጠመቅ ነው ያርከው እኮ ነው። ግን እኛ ከክርስቶስ ጋር ደግሞ ከእግዚአብሔር ጋር በእምነት የእግዚአብሔር ልጅ እንሆናለን። ግን ሰው ምንድነው አምኖ ሲጠመቅ ነው እንጂ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ስለሚል ይሄ ቃል እንዴት ነው የሚሽረው? እኔ ቆይ አሁንም ውሃ ጋር አትቆም። ገና ውሃ ጋር አልደረስክም። በደምብ ስማ። ምንድነው ሆንኩኝ እያልከኝ ያለው? በእምነት የእግዚአብሔር ልጅ ሆንኩኝ አልከና በእምነት የእግዚአብሔር ልጅ ግን የሆንከው ያልዳነ የእግዚአብሔር ልጅ ነኝ እያልከኝ ያለው። በቃ ንገረህ መሰለህ። እኔ የእግዚአብሔር ልጅ ብቻ ስለሆንኩ ድኛለሁ አይደለም እኮ ስለዚህ እግዚአብሔር ያልዳነ ልጅ ብቻ ስለሆንኩ የእግዚአብሔር ልጅ ብቻ ስለሆንኩ ሌላ ምስጢራቶችን ሳልፈጽም አልዳንኩም። አሁን የእግዚአብሔር ልጅ መሆን ብቻ አያድንም ነው። የእግዚአብሔር ልጅ ብቻ መሆን አያድንም። የእግዚአብሔር ልጅ መሆን ማለት ያልዳነ ሰው እግዚአብሔር ልጅ አለው ያልከን ያለው ያልዳነ የሚባል ግን ልጅ የሆነ አለው ያልከን ያለው። አዎ ማሰጃ ማለት የእግዚአብሔር ልጅ መሆን አያድንም። የእግዚአብሔር ልጅ መሆን ብቻ አያድንም። ማሰጃ አንጣን ያልኩህ እግዚአብሔር ልጁ አድርጎ ያላዳነውን ሰው አሳየ። እግዚአብሔር ባይዘው ትልቅ ቀንበር ነው። በጣም ትልቅ ቀንበር ድነናል እኮ ዳኒ። እኛ እኮ ድነናል እኮ። የዳነው ግን በእምነት ብቻ አይደለም እያልኩ ነው። ኧረ በመድኃኒዓለም ማራናታ እንደው እባክህ እንደው ራራለት ለህዝቡ ለእኛም ራራለት። አንድ ድኛለሁ አንድ ያልዳንኩም። አሁኑኑ
ማለት ዳኒ እንዴት ነው የምትረዳኝ? ቆይ ንገረኝ። የእግዚአብሔር ልጅ መሆን ብቻ ቆይ ንገረኝ አዳም። የእግዚአብሔር ልጅ ስለሆንኩ ብቻ የእግዚአብሔር ልጅ ስለሆንኩ ብቻ ድኛለሁ ማለት አልችልም። ምክንያቱም ማርቆስ 16:16 ላይ ያመነ የተጠመቀም ስለሚል እምነትና ጥምቀት አለያይተን ስለማናየው ሰው ያመነ ቅጽበት ይድናል የሚል መጽሐፍ ቅዱስ ላይ እኔ አላገኘውም፣ እንደዛም አላምንም። ስለዚህ ሰው በእምነቱ ብቻ ሳይሆን አምኖ ሲጠመቅ ነው ምንድነው? እኔ እንደዛ ነው የማምነው። ከዚህ የተለየ ሀሳብ ካለ አስረዳኝ አንተ። አንድ የቁርጡን ንገረን። ባመንክ ቅጽበት ድነሃል ወይስ አልዳንክም? ቁርጡን በቃ አልዳንኩም። በቃ ዳንዬ ቀጥሉ። ባመነ ሰዓት አልዳነም። ይሄ ልጅ ግን የእግዚአብሔር ልጅ ሆነሃል አይደል? አዎ የእግዚአብሔር ልጅ ሆነ። ያልዳነ እግዚአብሔር ልጅ ማለት ነው። ያው ዙራ አትድቆይ፣ እንደዛ ሳይሆን የእግዚአብሔር ልጅ መሆን ብቻው አድንም ነው። የእግዚአብሔር ልጅ ስለሆንክ ብቻ አትድንም ነው። እኮ ያልከውን ቆይ ወራዴ ሲምፕሊፋይ ላድርግ ምን እንዳልከን ማለት ነው። በጣም ሲምፕሊፋይ ባይ ዘ ዌይ this is የኦርቶዶክስ ትምህርት ይሄ ነው። ይሄ this is ማለት ሪላ ኦርቶዶክስ እምነቷ እንደዚህ ነው የሚመስለው በደንብ አስተውለው። ይኸውልህ በእምነት በኩል የእግዚአብሔር ልጅ ሆኛለሁ አልከን አይደል? ማራናታ ኦኬ። የእግዚአብሔር ልጅ ሆናችሁ ስለምን መጽሐፍ ቅዱስ ላይ ስለዚህ የእግዚአብሔር ልጅ ሆነሃል። ኃጢአተኛ በደለኛ ያልዳነ የእግዚአብሔር ልጅ ማለት ነው። የእግዚአብሔር ልጅ መሆኔ አድነኝም ነው። እኔ የእግዚአብሔር ልጅ መሆኔ ብቻ አድነኝም ነው። አሁን የሆንከው ያልዳነ የእግዚአብሔር ልጅ ነው የሆንከው ማለት ነው። ያልዳነ የእግዚአብሔር ሰው ነው። ድኜ ቆይ እኔ እኮ ጌታን አመንኩ፣ ከዛ በኋላ ዳንኩ። የዳንኩ የእግዚአብሔር ልጅ ነኝ። ቆይ አዳም፣ የዳንኩ የእግዚአብሔር ልጅ ነኝ። ግን ይሄ ድነት እኮ ማራናታ አልዳንኩ። ቆይ ተው አገራት አጋባና አንዴ። ወይ ድኛለሁ ወይ አልዳንኩ ነው ማለት ያለብህ። ከሁለት አንዱ ነው ወዳጄ። አሁን ደግሞ ድኛለሁ አትበል ወዳጄ። ድናል ወይስ አልዳንክም ብሎ እኮ ቢጠየቀ በግልጽ አልዳንኩም ማለት በቃ ያዝንልህ። ያልዳነ የእግዚአብሔር ልጅ ማለት ነው አንተ። እኔን እንደ መጽሐፍ ቅዱስ ላውራክ። እሺ ሰው በአመነ ቅጽበት አይደለም፣ አምኖ ሲጠመቅ ነው። ሁለተኛ ደግሞ በእምነት የእግዚአብሔር ልጅ እንሆናለን። አዎ እውነት ነው፣ በእምነት የእግዚአብሔር ልጅ እንሆናለን። እሺ እንደዚህ በጥምቀት በስራ አይደለም የእግዚአብሔር ልጅ የምንሆነው፣ በእምነት ነው። እሱ አውቃለሁ። ግን ሰው በአመነ ጊዜ አምኖ ሳይጠመቅ አልዳንም። እኔ እንደዛ ነው የምወስደው። እሺ አንተ ነው የምትወስደው። ጥሩ እንድትረዳው ያክል እንደዚህ ላድርግልህ። ሰው ኢየሱስ ክርስቶስን ባመነበት በዛ ቅስፈት አልዳንም የሚል ማስረጃ አንተ ያመነ የተጠመቀ ስለሚል ያመነ ይድናል የሚል አላገኘውም። አይኔ ብራዘር የጠየቅኩ አሁን አምኖ ስለመጠመቅ አይደለም የጠየቅኩ። ሰው በኢየሱስ ክርስቶስን ባመነበት ቅስፈት አይድንም የሚል ማስረጃ አንተ ነው። የማርቆስ 16:16 አወጣለሁ እኮ ማርቆስ 16:16 ማርቆስ 16:16 ካወራነው ሐሳብ ጋር ምንም የሚገናኝ ነገር የለም። አምኖ ስለሚጠመቅ ሰው ነው የሚያወራው። እኔ የጠየቅኩ ሰው ኢየሱስ ክርስቶስን ባመነበት ቅስፈት አይድንም የሚል ማስረጃ አንጣ ነው ያልኩ ወዳጅ። ለምን የሌለው ማስረጃ ትጠይቀኛለህ? አይ እምነት በሌለ ነገር ላይ ነው። እንግዲያውስ የሌለ ነገር ነው እያመንክ ያለው ነው አይደለ? ማርቆስ 16:16 ላይ ያመነ የተጠመቀ ይላል አይደለ? ያመነ ብቻ ይላል እንዴ? አዎ አምኖ የተጠመቀ ሰው ይድናል። እሱ ምንም ጥያቄ የለውም ወዳጅ። እኔ ጠየቅኩ ኢየሱስ ክርስቶስን ባመነበት ቅስፈት አትደረባ። ኢየሱስ ክርስቶስን ባመነበት ቅስፈት ሰው አይድንም ብለህ እያመንክ ነው ያለው። ማስረጃ አንጣ ነው። ለዚህ ንግግር ማስረጃ አንጣ። ማስረጃ አንጣ ዳኒ። ያመነ የተጠመቀ ስለምን መጽሐፍ ቅዱስ ያመነ
ብቻ ይድናል ካለ አንተ አምጣልኝ። ያመነ ብቻ ይድናል። አንተ ብቻ ይድናል ምን አምጣልኝ? ለእምነት ማስረጃ ነው የጠየቁት። ለእምነት አይድንም ብለህ ተናግረሃል። ለሱ እምነት ማስረጃ ነው። እኔ በማርቆስ 16:16 መሰረት አድርጌ ነው ያወራው። ማርቆስ 16:16 አምኖ ስለተጠመቀ ሰው ነው የሚያወራው። እኔ ጠየቅኩ ያመነ ሰው ግን አይድንም ብለህ ተናግረሃል። ያመነ ሰው እንደማይድን ማስረጃ አምጣ። አንተ ነህ ማስረጃ ማቅረብ ያለብህ። እኔ ያመነ አይድንም ሳይሆን ሰው በእምነት ብቻ አይድንም ነው። በእምነት አምኖ ስጠመቅ ነው እንጂ ማስረጃ አምጣ። አምኖ ስጠመቅ እሱን ማስረጃ አምጣ። እሱን ማስረጃ ነው ማምጣት ያለብህ። ማስረጃ በእግዚአብሔር ቃል አውራ። አይ እንግዲህ እኔ ማርቆስ 16:16 አወጣውልህ ከወሰድክ ውሰደው። የለም ምክንያቱም አንተ የለኝም ነው የሚባለው። የለኝም ነው የሚባለው። ምክንያቱም ማርቆስ 16:16 ያመነ ሰው ብቻ አይድንም የሚል ትምህርት የለውም። አለቀ። እኔ ጠየቅኩ ያመነ ሰው እንደማይድን ማስረጃ አንጣ ነው። ያመነ ሰው ስላለመዳኑ ማስረጃ ልታመጣልን አትችልም። ያመነ የተጠመቀ ይድናል አይደለ? ያመነ ይድናል አይልም። እዛ ላይ ያመነ የተጠመቀም ነው የምለው አይደለ? ጥምቀትና እምነቱ አላየቱ አይደለም። ማርቆስ 16:16 ላይ እንደምናገረው ማለት ነው። አንተ ደግሞ እያለ ላይ እንትን እያደረክ ነው። ሁለቱም ለየብቻ እያደረክ። ስለዚህ አንተ ያመነ ይድናል ስላልከኝ ቆይ እስቲ አንተ ያመነ ብቻ በእምነት ብቻ ይድናል ምን አንተ አምጣልኝ። ከዛ በኋላ እንቀበላለሁ፣ ችግር የለም። እሺ ምንድነው እያልከኝ ያለኸው? እኔ ለማወራው ነገር አርጊውመንት ማስረጃ የለኝም። እምነት ብቻውን እንደሚያድን ማስረጃ ላቀርብ አልችልም እያልከኝ ያለው እሱ ነው እየተናገርክ ያለው። ለምን አምኖ ስለተጠመቀ ሰው ምንም ጥያቄ የለውም፣ ቃሉ ይናገራል። ቆይ አትደረብ። አምኖ ስለተጠመቀ ሰው መጽሐፉ ይናገራል፣ ምንም ጥያቄ የለውም። ሰው አምኖ ሲጠመቅ ይድናል፣ ምንም ጥያቄ የለውም። የኔ ጥያቄ በደንብ ሰማኝ። ባመንኩበት ሞመንት ላይ የእግዚአብሔር ልጅነትን አላገኘሁም ማለት የዳነ ሰው አይደለሁም ነው ያልከኝ። ትክክል እንዳልሆንክ ላሳይ ነው፣ ከእግዚአብሔር ቃል ላሳይ። ስህተት እንደሆነ ያወራኸው ነገር ስህተት እንደሆነ ላሳይ። ይኸው እምነት የእግዚአብሔር ልጅነትን እንደሚያስገኝ ወራሽነትን እንደሚያስገኝ ከእግዚአብሔር ቃል ላሳይ። ስለ እምነት ነው እያወራሁ። እኔ በእምነት የእግዚአብሔር ልጅ ይሆናል ብያለሁ። እኔም አላልኩም ዳኒ እዚህ ጋር እኔ አትደረብ። እሺ ይኸው የእግዚአብሔር ቃል እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ምን የሆኑ ዘንድ? የእግዚአብሔርን ልጅነት ስልጣን። ምን ያሉ? ያመኑ ሰዎች። ስለዚህ ሰዎች ሲያምኑ የእግዚአብሔር ልጅነትን ያገኛሉ ማለት ነው። ይሄ የእግዚአብሔር ልጅነት ምን አይነት ልጅነት ነው ነው ጥያቄው። ኃጢአት ያለበት፣ በደል ያለበት፣ የዘላለም ሕይወት የሌለበት ነው? አይደለም። ምን አይነት ልጅነት ነው ካልን ወራሽነት በውስጡ ያለው የጸደቀ ማንነት፣ የዳነ ማንነት። ብራዘር እግዚአብሔር ኃጢአተኛ ልጅ አይደለም ያለው፣ በደለኛ ልጅ አይደለም ያለው። ኢየሱስ ክርስቶስን የሚያምን ሰው ምንድን ነው የሚያገኘው ካልን ይኸው ከእግዚአብሔር ቃል ላሳየ። ስለ እምነት ነው አሁንም እያወራን ያለ ነው። እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ግልጽ ነው እግዚአብሔር ቃል። በልጁ የሚያምን የዘላለም ሕይወት የሌለው ሰው አይደለም እግዚአብሔር ያለው። ልጅ የሆነ ግን የዘላለም ሕይወት የሌለው ሰው እግዚአብሔር የለው። ሰው የእግዚአብሔር ልጅ በሆነበት በዛ ሞመንት ላይ የእግዚአብሔር ልጅነትን ያገኘው ያ ሰው የዘላለም ሕይወት አለው። የዳነ ሰው ነው። የእግዚአብሔር ቃል ነው የሚለው። ምን አለው? የዘላለም ሕይወት አለው። ይኸው ቃል በቃል በደንብ የሚያስረዳን ቨርስ ላንብበል። እንደዚህ ይላል፣ በልጁ የሚያምን የሚጠመቅ አይልም። ባይዘው ጋይስ፣ በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። ኃጢአተኛ በደለኛ ነው አይልም የእግዚአብሔር ቃል። በክርስቶስ ኢየሱስ ሰው እያመነ ኃጢአተኛና በደለኛ የዘላለም ሕይወት የሌለው ሰው እግዚአብሔር የለውም።
በእርግጠኝነት መጽሐፍ ቅዱስ የሚናገረው ይህንን ነው። በልጁ የሚያምን የዘላለም ሕይወት ምን አለው? አለው። 4 ነጥብ። ደግሜ እጠይቅሃለሁ አንተ በልጁ ስታምን ቆይ ዳኒ አሁን ያወራበት እኔ ያልገባኝ ነገር አለ። ትጠይቀኛለህ። ቆይ ልጠይቅህና ከዛ ትጠይቀኛለህ። አየህ አንተ የእግዚአብሔር ልጅን ባመንክበት በዛ ሞመንት የዘላለም ሕይወት አለህ ወይስ የለም? ጻፉላል እኮ አለ። ግን የእግዚአብሔር ልጅ የእግዚአብሔር ልጅ ስለሆነን ብቻ አዳምጥ ዳኒ። እኛ አሁን አንድ ስማኝ፣ አንድ ዳኒ አንዴ ይሄ ልመልስልህ። አንድ ስማኝ ልመልስልህ። አለ ወይስ የለህም ነው ጥያቄ። እሺ ልመልስልህ። አለ ወይስ የለህም መልስልኝ። 30 ሰከንድ ስጠኝ እንደ መልስልህ። አለ ወይስ የለህም? ሰው አለ የዘላለም ሕይወት አለ። ቆይ ልመልስልህ ዳኒ፣ በደንብ አዳምጠኝ። አፍ ውስጥ አትያዝ። እንትን ነው ልመልስልህ። ሁላችንም በጌታ ኢየሱስ ክርስቶስ ቤዝነት ሁላችንም በጌታ ኢየሱስ ክርስቶስ ቤዝነት ሁላችንም ድነናል። ሙስሊም ሳይል ምን ሳይል እንዳለ ፍጥረት የሰው ፍጥረት እንዳለ ድነዋል በሱ ቤዝነት። ይሄ ዳኑን ሳያምን ማለት ነው። እኔ አንተ ነኝ ጠይቅ ምንም ሳያረግ እኛ ምንም ሳናረግ ቆይ ወዳጅ ሐሳቡን በትነኸው እዛ ደግሞ ውስጥ እንዳንገባ አንዴ ተረጋጋና፣ እኔ አሁን አንተን መሬት አውርደውና ስለ አንተ እናውራ። ስለ ሙስሊሙ እንደርስበታለን፣ ስለማያምነው ሰው እንደርስበታለን። ለመደበቅ ካልፈለክ በስተቀር በጣም ሲምፕል ጥያቄ ነው። ሲምፕል መልስ ነው ከአንተ የምንፈልገው። አሁን አንተ ኢየሱስ ክርስቶስን ባመንክ በዛ ሞመንት ላይ የዘላለም ሕይወት አለ ወይስ የለም? በልጅ ያመነ የዘላለም ሕይወት እንዳለ እኮ እናገራለሁ እኮ ዳኒ። መጽሐፉ መጽሐፉ እንደሚናገር አውቃለሁ። እኔ አንተን የጠየቁ አለ ወይስ የለም? አለኛው አለ። እርግጠኛ ነህ? አዎ። ስለዚህ ኢየሱስ ክርስቶስን ባመንክ ሞመንት ላይ የዘላለም ሕይወት አለኝ ብለህ ስታወራ ድነሃል ማለት ነው። የዘላለም ሕይወት ያለው የዳነ ሰው ነው አይደል? ያው አሁን እኮ በእምነት እኮ ያኛ ጸጋ ተቀበለናል እኮ ጸጋ ተቀበለናል። በእምነት እኮ መደበቅ የለም። ገብቶኛል። በእምነት ጸጋ ተቀበለናል አይደለ? ይሄ ድነት ደግሞ ይሄ እምነት ቆይ ዳን ስማኝ አንዴ። በፍጹም እያወራን ያለንበት አንድ ስማኝ እሺ። እያወራን ያለንበት ፖይንት ላይ አውራ። 10 ቦታ ላይ አትርገጥ። አንተን የጠየቁ የዘላለም ሕይወት አለኝ ስትል ድነሃል ማለት ነው ወይ? የዘላለም ሕይወት አዎ ድነናል ሁላችንም። እኔ ስላንተ ነው ድኛለሁ። አዎ ኦኬ። ሶ ኢየሱስ ክርስቶስን በማመንህ ድነሃል። የዘላለም ሕይወት አለ። የእግዚአብሔር ልጅም ሆነሃል። የእግዚአብሔርም ልጅ ሆነሃል። አዎ ትክክል። ኦኬ ሶ አሁን የተጠመከው አሁን ወደ ጥምቀት ላይ ሄደን ነው። አሁን የተጠመከው የእግዚአብሔር ልጅን ለማግኘት አይደለም። የተጠመከው የዘላለም ሕይወት ለማግኘት አይደለም። የተጠመከው ለመዳን አይደለም ማለት ነው እንዴ? ለመዳን ነው እንጂ ጥምቀት እኮ ክርስቶስ እንለብስበታለን። እስቲ ሮሜ 6:4 ታውጣልኝ። እስቲ እንትና ሮሜ 6:4 ታውጣልኝ። ምን ይላል? ስለመልበስ መጀመሪያ የዳነ ሰው ነው የሚለብሰው ወይ ዲስከስ። ታዲያ አንድ ሰው ክርስቶስ ሳይለብስ መዳን ይችላል ወይ ነው ጥያቄው። ይሄን የተቀበለው ድነት አይገናኝም። መልበስ የተወለደ ሰው አየህ፣ የተወለደ ሰው የዳነ ሰው ነው የሚለብሰው። መልበስን በኋላ ነው የምታመጣው። አሁን እኛ ገና ስለመወለድና ታዲያ ድኛለሁ ብያለሁ እኮ እኛ ድነናል ድኛለሁ እነግራለሁ እኮ አትደበቅ። ቆይ ስለዚህ አሁን የተጠመከው እደግመዋለሁ፣ የተጠመከው ሁለተኛ ለመዳን ነው። ሁለተኛ ለመዳን የተጠመከው ሁለተኛ ለመዳን ሳይሆን ክርስቶስ ተለብስበታለሁ። ወዳጅ ጠየቁን በደም ስማኝ። ከሞቱ ጋር አንድ ሆናለሁ። ያው ከክርስቶስ ጋር አንድ ለመሆንና ክርስቶስ ተለብስበታለሁ ጥምቀቱን። ስለዚህ ክርስቶስ ያው በጥምቀት አዳምጥ ዳን ቆንንገረ በጥምቀት እኔ ለመዳን ነው ወይ የተጠመከው ነው? አዎ ለመዳን ትክክል። አዎ ለመዳን ነው። ቅድም በእምነት አልዳንኩም ድኛለሁ ብለኸኝ ነው።
አዎ ትክክል ነህ። ሁለቴ ነው የዳንከው ማለት ነው? ነው አይደለም? እምነቴ መዳን አልነበረም ማለት ነው? አይደለም። በእምነቴ ብቻ የኔ ድነት ፍጹም አያገኝም ነው። በእምነት ብቻ የኔ ድነት ፍጹም አያገኝም ነው። ቅድም ድኛለሁ ያልከው መዳን ፍጹም መዳን አልነበረም ማለት ነው? ዝም ብሎ የውሸት መዳን ነው ማለት ነው? የማስመሰል መዳን ነው? በእምነት ይኸው እኔ እንዴት አምናለሁ መሰለህ? ድኛለሁ እየዳንክ ነው እድናለሁ ብዬ ነው የማምነው። እኮ ቅድም በእምነት ድኛለሁ ስትለኝ ዝም ብሎ የማስመሰል መዳን ነው ወይ ማለት ነው? መጀመሪያ ምንም ሳናደርግ በእምነት ብቻ ድንናል። ይሄ ዳንኩን እምነት ደግሞ በጥምቀት በስጋና በደሙ እንደዚህ ደግሞ በመልካም ፍሬ ይሄ ዳንኩን ድነት መፈጸም አለብኝ ማለት ነው። አሁን ማስረጃ ነው ጠይቀህ ኢየሱስ ክርስቶስን በማመን የሚገኘው ድነት ዝም ብሎ መዳን ማለት ነው የሚል ማስረጃ አለ። ዝም ብሎ ተራ መዳን ነው፣ ዝም ብሎ መዳን ነው፣ ተራ መዳን ነው ያለውን ማስረጃ አንተ ምን እንደዛ አላልኩም። ተራ መዳን ነው አላልኩም። ወዳጅ ምን ሆነ ነው የምታወራውን? ግን ትሰማዋለህ? ታውቀዋለህ? የምታወራውን የምትናገረው አንተ እኔ ተራ መዳን ነው በቻልኩ ዳኒ። እኔ እንደዛ እኮ እያልኩ አይደለም እኮ እያልኩ ነው። ደግሜ እጠይቃለሁ ስለሚቀዳ በደምብ ትሰማዋለህ። ድኛለሁ በእምነት ስትል በእምነት የዳንከው ያ መዳን አሁን ደግሞ ተጠምቄ እድናለሁ ከምትለው መዳን ምንድን ነው እሱ ልዩነቱ? ጥምቀቱ አንድ ስማኝ ዳኒ፣ ጥምቀቱ በእምነት ከክርስቶስ ጋር አንድ ሆኛለሁ፣ የክርስቶስ ልጅ ሆኛለሁ። በእምነት የክርስቶስ ልጅ ሆኛለሁ። ስለመዳን አይደለም ወዳጄ፣ ማራናታ ስለመዳን ወይ ገብቶኛል። ጥምቀቱ ደግሞ አልገባም ብራዘር፣ የጠየኩ ስለመዳን ነው። አንተ እኮ ዙራ ጥምጥም ስለምትል ነው ዳን። እኔን ለማሳሳት ስለምትል ነው እንጂ ሁሉ ነገር ገብቷል። እኔን ለማሳሳት ግን አፌ የምትጠብቀው እኔ ለማሳሳት ነው የምትሄደው። የተሳሳተ ቤተ እምነት ውስጥ ያለ ሰው ለመሳሳት ጥረት አይደለም ሞራዲ ብራዘር፣ የተሳሳተ እምነት ስላለ ነው አሁን እንደዚህ ያርቀው። እኔ በጣም የጠየቁ ጥያቄ ፎርዋርድ ነው። አይደለም አንተ ነው እያሳሳትክ ነው ሲጀመር ዳን። አንዴ ብራዘር አይዞህ። በእምነት ድኛለሁ ያልከውና አሁን ደግሞ በጥምቀት እድናለሁ የምትለውን ልዩነታቸውን አስረዳኝ። እናርገ ታዲያ ጌታ ነው ያለው እኮ ያመነ የተጠመቀ ይድናል ነው ያለው እኮ። አስረዳኝ ያልኩ ብራዘር አስረዳለሁ። ዙራ ጥምጥም አትሄድ። እኔ ያላወኩ ቦታ አንተ ትነግረኛለህ በመጽሐፍ ቅዱስ አስደግፈህ ማለት ነው። እኔ እነግርሃለሁ። እኔ የሚመልስልህ መልስ ካልተዋጠልህ አስረዳኝ ብራዘር፣ ትመልስልኛለህ አንተ። አስረዳኝ። ሁላችንም ድነናል። ድኛለሁ፣ እየዳንኩ ነው፣ ይድናል ብዬ ነው የማምነው እኔ። አንተ አንዴ ድኛለሁ ድነቴ ተፈጽሟል ብለህ ነው የምታምነው። እኔ እናንተ ይለያለን ዳን። እንደዚህ አይደለም እኔ የማምነው። ስለአንተ ነው አሁንም እያወራን ያለው ብራዘር፣ አስረዳኝ። በእምነት የዳንከውና በጥምቀት ነው ልዩነቱን አስረዳኝ። ሁለቱ መዳኖች በጥምቀት አንድ ሰው ከክርስቶስ ጋር ሳይቀበር ወይም ደግሞ ከክርስቶስ ጋር የሞቱ ጋር ካልሞተ አይድንም እያልኩ ነው እኔ። ግዴታ ደግሞ የሞቱ ጋር በሞቱ ጋር ምን ሞቶ በጥምቀት ነው። ስለዚህ ክርስቶስ ምን ለብሶ በጥምቀት ነው። ስለዚህ ቅድም በእምነት ድኛለሁ ያልከው ውሸትህን ነው ማለት ነው። ቅድም በእምነት ድኛለሁ ያልከው ውሸትህን ነው ማለት ነው። ለምን አንድ ሰው ስለማይድን ማለት ነው? እኔ ብቻ ነኝ። ሁላችንም እኮ ድናል እኮ። ክርስቶስ በቀራንዮ መስቀል ላይ የፈሰሰው ደም ሁላችንም አድኑናል እኮ። ስለ እምነት ነው እያወራን አይደለ? በእምነት ኢየሱስ ክርስቶስ ባለንኩ ሞመንት ቆይ አልገባህም ብራዘር። እንደገባው ሰው አትሉ፣ ዘመንን አትጨርስ ብራዘር። በእምነት ኢየሱስ ክርስቶስን በማመን ድኛለሁ ያልከውና አሁን ደግሞ ስትጠመቅ እድናለሁ የምትለውን ሁለቱን መዳኖች አስረዳኝ። እያወራን ያለ ነው ስለ እምነት ነው ብራዘር። አምኜ ድኛለሁና አሁን ተጠምቄ እድናለሁ የምትለውን ሁለቱን መዳኖች አስረዳኝ። ወይ መጀመሪያ በእምነት አልዳንክም፣ ወይ ደግሞ አሁን በጥምቀት እድናለሁ የምትለው የዳንከውን ነው ድጋሚ እየደገምክ ያለው ብራዘር። ከሁለት አንዱ ነው ሊሆን የሚችለው። ና አትደበቅ ወዳጄ። ያ እሱ ልክ የፈለገው ላስረዳ። ሚዩት አድርጊታል። ስለ አንቺ ራስሽን ችለሽ ታወራለሽ። ሶሪ ዳኒ ስልክ ገብቶብኝ ነው። ችግር የለም። ኦኬ እሺ፣ እንዴት ላስረዳ ዳኒ? አሁን እኛ እኮ የተቀበልነው በእምነት ነው። ሁሉም ስራ ምንም ሳንሰራ ምንም ሳናደርግ ሁላችንም የተቀበልነው ብራዘር። ከመሆን ይሄ በጸጋ ያመንኩ የእግዚአብሔር ልጅ ሆነን
የእግዚአብሔር ልጅ መሆን ብቻ ግን ንገረኝ። በእግዚአብሔር ልጅ መሆን ብቻ ልዩነቱን አስረዳኝ። እኔ እየጠየቅኩ ያለሁት ልዩነቱን አስረዳኝ። ሁለቱም ጋር መዳን አለ። ልዩነቱን እሺ፣ ልዩነቱን ድኛለሁ አይደለ? የእግዚአብሔር ልጅ መሆኑ ድኛለሁ። የእግዚአብሔር ልጅ መሆኑ ድኛለሁ። አምኜ ድኛለሁ። ይሄ ድነት ግን በሂደት የምፈጸመው ነው እንጂ አንድ የተፈጸመ አይደለም። ምክንያቱም ሰው የእግዚአብሔር ልጅ መሆን ብቻ አያድንም። ግዴታ ማርቆስ 16 ላይ እንዳለ ጥምቀት ያስፈልጋል። እንደዚህ ደግሞ ገላትያ 3:27 ክርስቶስ ማራናታ ልዩነቱ ሁለቱም ጋር መዳን አለ። ሁለቱም ጋር ድናል። ልዩነቱን አስረዳኝ። አንዱ መዳን ከአንዱ መዳን መቼስ መለያየት አለበት አይደለ? ምንድነው ልዩነቱ? ጥያቄ አልገባኝም። ዳኒ አስተካክልና አንተ ጥያቄ ጠይቀኝ። አስተካክልና ጠይቀኝ ጥያቄ። ግራ እያጋባኝ የራስህ ግራ ገብተህ ግራ እያጋባኝ ነው ዳኒ። ግራ ገባክ? እሺ ግራ አይዞህ ብራዘር። ምክንያቱም እየነገርኩህ ነገሮችን እያዞርክ ነው። ነገሮችን እያዞርክ ነው። አይዞህ ብራዘር። አየህ ሁለቱም ጋር በእምነት ድኛለሁ አልክ። ባትል እንኳን ችግር የለውም። በእምነት ድኛለሁ አልክ። ከዛ ደግሞ አሁን በጥምቀት ድናለሁ እያልክ ያለው። ስለዚህ ሁለቱም ጋር መዳን አለ። አስረዳኝ። ሁለቱም ጋር ያለው መዳን መጀመሪያ የዳንኩት መዳን ፍጻሜ ማግኘት አለበት። አልተፈጸመም። ግደ ጥምቀት ጋር አለ። ከሞቱ ጋር መሞት አለብኝ። ከሞቱ ጋር ሞቼ መነሳት አለብኝ። የዳነ ሰው አልነበረም ማለት ነው። በእምነት አልዳንክም ነበር ማለት ነው። በሀገራችን እንዳኔ ጌታ እየተቃወምኩ ነው ታውቃለህ። እንደዚህ ባስታዞረኝ ነገሮች ስታዞር ጊዜ አይዞህ ብራዘር አይዞህ አልዳንክም ማለት ነው። በእምነት ድኛለሁ። በእምነት ይሄ ዳንኩት እምነት ግን ፍጻሜ አላገኘም ነው። ፍጻሜ አለበኝ ነው። አልዳነም ማለት በእምነት ድኛለሁ ፍጻሜ አላገኘም ማለት ምን ማለት ነው? ያልዳነ ሰው ነው ማለት ነው። ማለት ሰው ድኗል አይደለ? ከዳነ በኋላ በቃ መንግስተ ሰማይ ገብቷል። እሱ ድነት ተፈጽሟል። ቁጭ ማለት አለበት። እንደዛ ማለት ነው። ሐሳብክ እንደዛ ነው። እኔም አንተ ነህ እያወራ ያለው እኔ ጋር ለምን ትደበቃለህ? እኔም አስረዳሃለሁ ብራዘር። አሁን ያልከው ታረን እሺ፣ ነገርኩህ እኮ እኔ እምነት እኮ ነገርኩህ እኮ አልነገርከኝ ብራዘር። አይዞህ አልነገርከኝ። አየህ እንዲጠቅም አሁን ከዚህ በላይ አንተን ግራ ማጋባት የሚያጋቡ ጥያቄዎች መጠየቅ ያለብኝ አይመስለኝም። ማራናታ አየህ አይንህን ከክርስቶስ ኢየሱስ ላይ አንስተ ውሃ ላይ ስለደበክ ነው ግራ የተጋባው። አየህ ያንተ የመዳን ሚስጥር የሚመስልህ ውሃ ውስጥ መነከርህ ነው። አየህ እሱ ነው ትልቅ ስህተት የፈጠረብህ። መጽሐፍ ቅዱስ ግን በግልጽ እንደሚናገረው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። ያልተፈጸመ ድነት በእምነት አይገኝም ብራዘር። በፍጹም በክርስቶስ ኢየሱስ በመስቀሉ ስራ ያለቀለት ድነት የዘላለም ሕይወት በእግዚአብሔር ቀኝ የሚያስቀምጥ ያ ሕይወት ነው የተቀበልነው። ያንን ሕይወት አግኝተን ነው ክርስትናን የጀመርነው። ብንጠመቅ፣ ቁርባን ብንወስድ፣ ሌሎች መንፈሳዊ ነገሮችን ብናደርግ ኦልሬዲ የሆንን ነን። ወይ አትደረግ ብራዘር ሜታል። አሁን ግራ ከመጋባት ነው መውጣት ያለብን። ስለዚህ ሰው የዘላለም ሕይወትን ከእግዚአብሔር በልጁ በክርስቶስ ኢየሱስ አምኖ ሲያገኝ ሲቀበል ያ ሰው በዛ ሞመንት ቢሞት እንኳን የዘላለም ሕይወትን ሊያገኝበት የሚችልበት አቋም ላይ ሆኖ ነው፣ ልጅ ሆኖ ነው፣ ወራሽ ሆኖ ነው ራሱ ነው የሚያገኘው። ለዚህ ጥሩ ምሳሌ ማወቅ ትፈልጋለህ? በክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ በክርስቶስ ኢየሱስ በማመኑ ያለቀለት የተጠናቀቀለት ድነት ነበር ያገኘው። ዛሬ ስትሞት በገነት ከኔ ጋር ትሆናለህ የሚያስብል ማለት ነው። አየህ ኢየሱስን ሰው እያመነ የዘላለም ሕይወት የለውም እንደማለት ከባድ ምንፍቅና የለም። ያልተፈጸመ ድነት ነው ያለው እንደማለት ከባድ ምንፍቅና የለም ብራዘር። ቆይ እንደዚህማ ከሆነ ዳኒ በፍርሃትና በመንቀጥቀጥ መዳናችሁ ፈጽሞ የወንጌል ክፍል ስህተት ማለት ነው። በፍርሃትና በመንቀጥቀጥ መዳናቸው በፍርሃትና በመንቀጥቀጥ መዳናችሁ ፈጽሞ አንተው ድነታችሁ ተፈጸመ። ቆይ እነግርሃለሁ። ቆይ እሺ አንተ መዳናችን ተፈጽሟል፣ የእግዚአብሔር ልጅ ሆነናል፣ መዳናችን ተፈጸመ። አልዳናችሁም። ቆይ ዳኒ አዳምጥሽ። እሺ አዳምጠኝ። እሺ
ያንተ ድነት ተፈጸመ ዳኒ? አልዳናችሁም አለ ወይ? አዎ ተፈጽሟል። ኖ አይደለም አል ምን ማለት ነው? አይ የኛ ግራ የተጋባውን ፖይንት ላሳይ። ጥያቄ አድርገውና ዳኒ አንድ ሰማጅ ጥያቄ አድርገህ ጥያቄ አድርገው። እሺ እሺ ያንተ ድነት ተፈጸመ ወይስ አልተፈጸመም? ተፈጸመ። ተፈጸመ። እሺ ወንጌል ክፍል ላይ በእሺ ምዕራፍ አላቅም እንትን መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ የሚል ክፍል ውሸት ነው ወይስ እውነት ነው? እውነት ነው። ታዲያ አንተ ነው ወይስ ወንጌል እንመን? አንተ መዳናችን ተፈጸመ እያልክ ቆይ ጥያቄ ነው። አሁን ላስረዳ ብራዘር፣ ላስረዳ ምን ማለት ነው? ቆይ እሺ አይደለም ቆይ ልጠይቅ በደንብ አልጠየቅኩም። ይጠቅምሃል። ጥያቄ አልጠየቅኩም። ቆይ እሺ አልጠየቅኩም ጥያቄ። እሺ ጠይቅ። አንተ አምኛለሁ ድነቴ ተፈጽሟል እያልክ ነው። በሕይወት እያለክ እዚህ ጋር በምድር ላይ በሕይወት እያለክ ድነቴ ተፈጸመ እያልክ ነው። መጽሐፍ ቅዱስ ላይ ደግሞ እምነታችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል። ተፈጸመ አይልም፣ ፈጽሙ ነው የምለው። አንተ ሊመን ወይስ መጽሐፍ ቅዱስ ሊመን? እሺ ምን ማለት እንዳለብህ ሳታውቀው ነው አሁን ለማመን እየሞከርክ ያለው። ትልቁ ስህተት እሱ ነው። የእግዚአብሔር ቃል ምን ማለት እንደፈለገ ሳትረዳ ካመንከው ገደል ትገባለህ። ልክ አሁን ገደል እንደገባው ማለት ነው። ኦኬ መጽሐፍ ቅዱስ ላይ የድነትን የህይወታችንን የመዳናችን ተስፋ የተፈጸመው በቀራንዮ ላይ ነው። እኛ ፈጽመን ሌላ አዲሽናል የመዳን ተስፋን አናገኝም። የመዳን ተስፋችን ለአንዴና ለዘላለም በክርስቶስ ኢየሱስ በመስቀል ስራ ላይ ያለቀለትና የተከናወነ ተግባር ነው። ለመዳን አይደለም ክርስቲያን የሚጠራው። በልጁ በክርስቶስ ኢየሱስ የሚያምን ምን አለው ይላል? የዘላለም ህይወት አለው ነው የሚለው። ኦልሬዲ ዊ ሰኪውርድ ብራዘር፣ የዘላለም ህይወት አለን ብራዘር፣ አምነን ስለተቀበልን እግዚአብሔር በልጁ በክርስቶስ ኢየሱስ የሰራው የማዳን ስራ በ4 ነጥብ ያዘጋው ህይወት ከኛ አንጻር የተደረገ ህይወት ስላልሆነ ነው። ኦራይት። ስለዚህ አንድ ሰው ይድናል በማን? በክርስቶስ ኢየሱስ በማመን ማለት ነው። we are saved። ክርስትና ጀርኒ ነው፣ ጉዞ ነው። ግሎሪፊኬሽን ደግሞ ይጠብቀናል መጨረሻ ላይ። ጀስቲፋይ ሆነናል፣ እንቀደሳለን። ይሄ የክርስትና ጀርኒ ነው። አየህ፣ ድነናል። አሁን ደግሞ የምንሄድበት ጉዳይ በመቀደስ ህይወት ውስጥ እንጓዛለን። ልጁን በመምሰል ህይወት ውስጥ እንጓዛለን። ይሄንንም ስራ የሚሰራው ማን ነው? የእግዚአብሔር መንፈስ፣ እኛ አይደለንም። ከኛ አንጻር የሚሆን ነገር አይደለም። መጨረሻ ላይስ ይሄ የሚበሰብሰው አካላችን የማይበሰብሰውን ደግሞ ይለብሳል። ግሎሪፋይ እንሆናለን። ክርስቶስ ኢየሱስ ዳግም ይመጣል። የመዳናችን ተስፋ ሙሉ ፓኬጅ ነው። በዚህ በሶስቱም ፕሮሰስ ውስጥ ግን የሰው ልጅ ስራው ኢየሱስ ክርስቶስን ማመንና ጸጋውን መደገፍ ብቻ ነው። ሌላ ምንም ከኛ የሚጠበቅ ነገር የለም። ምን ማለት ነው? በኃጢአት ጸንተህ ትኖራለህ ማለት አይደለም። ይሄ ማለት ወዳጄ፣ ይሄ የክርስትና ትምህርት ነው። አማኝ ክርስቲያን ሲያምን ይሄንን ነው የሚያምነው። ተስፋ አለን ብለን ስናወራ ጌታ ይመጣል። ይሄ የሚበሰብሰው አካል የማይበሰብሰውን አካል ይለብሳል። ምን ሆናል? ከጌታ ጋር አብረን ግሎሪፋይ እንሆናለን። አየህ፣ የማይበሰብስ አካል አለ የተዘጋጀልን። ወዳጄ፣ ክርስትና ይሄንን ነው የምናወራው። ክርስትና የያዘው ሙሉ ይሄንን ማንነት ነው። አሁን ደግሞ በምንኖርበት ህይወት ምን እናደርጋለን? እንቀደሳለን። የልጁን መልክ እንመስላለን። ከትላንትናው ይልቅ ዛሬ እየተሰራን ማንነታችን እየተቀየረ የልጁን መልክ እየመሰልን ከትላንትና ማንነታችን የበለጠ የልጁን መልክ ወደ መምሰል እንለወጣለን። ክርስትና ይሄ ነው። ለመዳን ነው አይደለም። ይሄንን ሁሉ ፕሮሰስ የሚያደርገው የዳነ ሰው ነው ብራዘር። ለመጽደቅ ነው አይደለም። የጸደቀ ሰው ነው ይሄንን እያደረገ ያለው። በቤት ውስጥ በዚህ በአካል ውስጥ ምን እያደረግን ከትላንትናና ዛሬ በጸጋው እውነት እየተሰራን እንሄዳለን። መሰራታችን በቤተ ክርስቲያን ወይ ደግሞ በዚህ በአካል ውስጥ በክርስቶስ ኢየሱስ አምነን የመጨመራችን ሚስጥር ነው። አሁን ለመዳን አይደለም የምንሰራው፣ ስለ ዳንን ነው እየተሰራን ያለ ነው።
አየህ አካል ነን እኛ አሁን በዚህ አካል ውስጥ ግሎሪፋይ ለመሆን መጨረሻ ላይ ጌታን ብንጠብቅም በዚህ በህይወታችን ውስጥ በምንኖርበት ህይወት ውስጥ ግን የሚሰራ ማንነት አለን። ያ የሚሰራው ማንነት ሲሰራ በእግዚአብሔር ጸጋ ነው የሚሰራው፣ ለመዳን አይደለም። ብራዘር ይህንን ሙሉን ፓኬጅ የሚያሳይ አንድ እግዚአብሔር ቃል ላሳይ። የእግዚአብሔር ቃል ላሳይ እንደዚህ ብሎ ስለሚናገር ማለት ነው። እሺ ጥያቄ አለኝ ዳኒ። አንድ አሳየኝና አንድ አሳየኝና ይኸው የክርስትና የመዳን ሚስጥር ምንድነው ካልክ የእግዚአብሔር ምህረትና የእግዚአብሔር ቸርነት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ ተመላልሳችሁባቸዋል። በእነዚህም ልጆች መካከል እኛ ሁላችን የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። አሁን በደምብ ስማ። ክርስትና ነበርን የሚል ሞመንት አለው። አሁን ግን የሚባልለት ሞመንት አለው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ አየህ፣ አሁን ማለት ነው። አሁን ትላንትና የተቀየረበት ያ የቁጣ ልጅ የሆንክበት በበደል ውስጥ የነበርክበት ያ ህይወት የተቀየረበት የእግዚአብሔር ምህረት የተገኘበት አሁን ግን የሚባል ሞመንት አለው ክርስቲያን። አሁን ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ መቼ? በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። በጸጋ ድናችኋልና። አለቀ። ሙታን ሆነን ሳለን ከእግዚአብሔር ከወደደን ከምህረቱ የተነሳ ምን አድርጋችኋል? ድናችኋል። የእግዚአብሔር ቃል ነው። ሚውት አድርገው ብራዘር፣ አንተ ጋር ድምፅ አለ። ድናችኋል። ድናችኋል። ምንድነው ያዳነን? የእግዚአብሔር ጸጋ። ያ የእግዚአብሔር ጸጋ ከወደደን ከእግዚአብሔር ፍቅር የተነሳ ከምህረቱ የተነሳ ምን አደረገን? እግዚአብሔር አዳነን። መቼ? ሙታን ነበርክ ብራዘር። በኃጢአት በበደል የቁጣ ልጅ ነበርክ። ማንነትን መርሳት የለብህም። እግዚአብሔር ሲጠራ እግዚአብሔር ሲመርጥ እግዚአብሔር የጠራ ከዚህ መንደር ነው፣ ከሙታን መንደር፣ ከቁጣ ልጅነት። በምን? እግዚአብሔር በጸጋው ምን አደረገ? አዳነ። ኦኬ። ካዳነስ በኋላ ዳኒ አሜን። ዳኒ እዚህ ጋር እኔ እኮ ይሄ ቆይ ዳኒ አንድ ደቂቃ አዝረዘምኮ። ከረዘመብህ መውረድ ትችላለህ ብራዘር። መልስ ሳይኖር ብራዘር አታድርቀን። አሁን ሚውት አድርግ። አንተ ብቻ አይደለም ሌላውም ሰው እየተማረ ስለሆነ ማለት ነው። ልጠይቃሽ ጥያቄ አልጨረስኩም ብራዘር። ያልዳነ ሰው ለመዳን ቢያንስ ጥረት ያደርጋል። እባክህ ለመዳን ጥረት አድርግ። ተራጂ በሚመጡ ዘመናትም መቼ? ሰው ከዳነ በኋላ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእሱ ጋር አስቀመጠኛል። እግዚአብሔር ቃል ታየ። ክርስትና ማለት በአንተ ኃይል ጀምረ በአንተ ኃይል ኖረ በአንተ ኃይል የምትጨርሰው ጉዳይ አይደለም። ክርስትና ማለት በእግዚአብሔር ጸጋ ጀምረ በእግዚአብሔር ጸጋ የምትጨርሰው ህይወት ነው። በሚመጡ ዘመናትም በክርስቲያን ህይወት ውስጥ ያለው የማን ነው? የእግዚአብሔር ምህረትና የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት። በሚመጡ ዘመናቶቻችን ላይ ስለ መዳናችን እርግጠኛ የሚያደርገን ይሄ ነው። የእግዚአብሔር ምህረትና ቸርነት፣ የእግዚአብሔር ፍቅር። ከክርስቶስ ጋር በሰማያዊ ስፍራ የተቀመጥንበት ሚስጥር ከኛ ማንነት የተነሳ አይደለም። በእኛ ላይ ከተገለጠው የእግዚአብሔር ፍቅርና የእግዚአብሔር ቸርነት የተነሳ ክርስትና ይሄ ነው። ይህንን ስንል ጸጋው እንዲበዛ በኃጢአት ጸንተን እንኑር የሚል ክርስቲያን የለም።
በኃጢአት ጸንተን አንኖርም። ክርስቲያን ነን። ከእግዚአብሔር የተወለደ ኃጢአትን አያደርግም። በጽድቅ በቅድስና ክርስቲያን መኖር አለበት። የተጠራበት የህይወት ልክ የልጁ የክርስቶስ ኢየሱስን መልክ በሚመጥን መጠን ነው መመላለስ ያለብን። ኃጢአት እያደረክ እየበደልክ ምንም እንደዚህ ክርስትና አልተጠራህም። እንደሱ ይህንን ስን በራሳችን አቅምና ጸጋ ግን እንኖራለን እያልን አይደለም። የተጠራንበት ህይወት ኃጢአተኝነትና በደለኝነትን የሚያስክድ የእግዚአብሔር ጸጋ አለው። እዚህ ኃጢአትና በደል ሲኖርብን በእግዚአብሔር ጸጋ ዙፋን ፊት እንበረከካለን። ያንን ኃጢአትና በደልን የሚያስክድ የእግዚአብሔር ጸጋ ስላለ በእግዚአብሔር ጸጋ ተጀምሮ በእግዚአብሔር ጸጋ የሚያልቅ ነው ክርስትና። ጥሪያችን ይሄ ነው። ገና ደግሞ ጌታ በክብር ይመጣል። ይሄ ማንነት በዚህ አይቀጥልም። ግሎሪፋይ የሚሆን አካል ግን አለን የምንለብሰው። የሚበሰብሰው ማንነት የማይበሰብሰውን አካል ይለብሳል። ያ ደግሞ ከሁሉ በላይ ተስፋችን ነው። ሙሉ የሚሆነው ያኔ ነው፣ አሁን አይደለም። ጌታ ለዚህ ነው በናፍቆት የምንጠብቀው። እኔ ጥያቄ ካለ ልቀበል ይችላል። እሺ እኛ ክርስቶስን ምንለብሰው በምንድን ነው? ክርስቶስ ይመጣል እንለብሳለን ብለኛል። ክርስቶስ ምንለብሰው በምንድን ነው? ክርስቶስ ይመጣል እንለብሳለን አላልኩም፣ ያንተ ሐሳብ ነው። ክርስቶስ መጥቷል ለምንለብሰው። እሺ በምንድን ነው የምንለብሰው? ክርስቶስ በመኖር በጸጋው። እሺ ጥቅስ ስጠኝ እስቲ በጸጋ ክርስቶስ እንለብሳለን የምለው። ሮሜ 6 በክርስቶስ። እሺ አውጣና አንብብልኝ። ሮሜ 6 ቁጥር ስንት? ይሄው ጸጋው ከአንድ ጀምሮ እንግዲህ ምን እንላለን? ጸጋው እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ጸጋው እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከእርሱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? በክርስቶስ ኢየሱስ ውስጥ መኖር መዘፈቅ ክርስትና ማለት ይሄ ነው። ለኃጢአት ላለመኖር በክርስቶስ ኢየሱስ ውስጥ ተዘፍቀናል፣ ተጠምቀናል በክርስቶስ ኢየሱስ ውስጥ። እኔ እንደዛ አላልኩም። እኔ ጥያቄ ሳይሆን ከክርስቶስ ጋር አንድ የምንሆንበት በምንድን ነው ብዬ አልጠየኩም። እኔ ክርስቶስ የምንለብሰው በምንድን ነው ብዬ ነው ጠየቅኩት። እኔ ክርስቶስ በምንድን ነው የምንለብሰው ብዬ ነው ጠየቅኩት። በእምነት ክርስቶስ እንለብሳለን የሚለውን አሳየኝ ጥቅስ። ይሄው ስላመነ ሰው እኮ ነው የሚያወራው። አሁን ያናበብኩ ቦታ ላይ በእምነት ከክርስቶስ ጋር አንድ ነው፣ በጥምቀት ከክርስቶስ ጋር አንድ ነው ላን ነው ይላል እንጂ ክርስቶስ እንለብስበታለን አይደለም። የምን ጥምቀት ነው? የምን ጥምቀት አይደለም። እኔ ምንድነው የምን ጥምቀት ነው የተጠመቃችን? የምን ጥምቀት ነው የምታወራው? እኔ ቆይ ጥያቄ ሰገል ጠይቀህ የምን ጥምቀት ነው የምታወራው ነው ጥያቄ ብራዘር። የምን ጥምቀት ነው የምታወራው? ጥምቀቱን ተው እሺ፣ እሱን እናውራለን። ተው እሱ ስለ ጥምቀት ያወራ አይደለም። እኔ ጥያቄ ምንድነው ክርስቶስ በምንድን ነው የምንለብሰው ነው? እኔ ክርስቶስ በዚህ ነው የምትለብሰው የምን ጥቅስ አውጣልኝ ነው። በእምነት ነው ክርስቶስ ኢየሱስ የምትለብሰው። ኤፌሶን 4 አንብብለት ወንድም። እሺ ኤፌሶን 4 አንብብለት ወይ አንብብለት። እሺ አንብብለት ወንድም። እሺ ኤፌሶን 4 22 23 24 ፊተኛው ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ብሎ ይላል። እንደ እግዚአብሔር ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ፣ ስለ ቅድስናና ጽድቅ ሕይወት ታውቃለህ? ማራናታ በምንድን ነው የለበስነው አልከኝ? ኤርሚ በምንድን ነው የምንለበሰው አልከኝ? ክርስትና ክርስቶስ የጠየቅኩህን ሰምተኸኛል? ስለ ቅድስናና ስለ ጽድቅ ሕይወት ታውቃለህ? ለምን መልስ ትጠይቀኛለህ ኤርሚ? ኦኬ፣ ስለዚህ ሚዩት አድርጌሃለሁ፣ እንዳትከፍት ከዚህ በኋላ አንተ መማር ነው ያለብህ ብራዘር። ቴንክ ዩ። እዚህ ላላችሁ እንደሚለበስ እኮ ይናገራል ጋይስ።
እኔ ላሳያችሁ። ሚዩት አድርግ። ገላትያ 3:27 ክፈት። ሚዩት አድርግ ወንድማችን እንዳትከፍት። እሺ ቴንክ ዩ። በምን እንደምንለበስ ላሳይ። ኬርሚ ምን ችግር አለው? ለታችድና ሱሪህን ልበስ ብራዘርዬ። ስርዓት ተማር። እሺ ሚዩት አድርግ ተብለህ ስትባል ሚዩት አድርግ። ኦኬ። የቅድስናና የጽድቅ ህይወት ማለት ነው። አሁን ይሄንን ኦርቶዶክሳውያን አያውቁትም። አሁን ወንድማችን ማራናታ አያውቀውም ይሄንን ህይወት። ክርስቶስን መልበስ ማለት ምን ማለት ነው? እንደ ጃኬት አምጥተህ መልበስ ማለት ነው እንዴ? እንደ ጂንስ ማጥለቅ ማለት ነው? ምኑን ነው የምትለብሰው? አንድ ህይወት አለ ማለት ነው። በዛ ህይወት ስትመላለስ ልክ እሱን ትመስላለህ። ይሄንን ቅዱስ ጳውሎስ በኤፌሶን መልእክት መጽሐፍ ምዕራፍ 4 ቁጥር 24 ላይ አሁን ባነበብኩት ላይ እንዲህ ይላል፣ ለእውነትም በሚሆን ጽድቅና ቅድስና። ይሄንን ህይወት አያውቁትም። ኦኬ፣ ይሄ የክርስቶስ ህይወት ነው። ቅድስናና ጽድቅ በኑሮ ነው፣ በህይወት ነው። ቅድም ወንድምነት እንዳለ ማለት ነው። ኦኬ፣ ክርስቶስን የምትለብሰው በምንድን ነው? እንደ ጃኬት የሆነ ጣሪያ ላይ ወደ ግድግዳ ላይ አንጠልጥልኸው ከዛ ሄደህ አምጥተህ የምትለብሰው ከዛ ሲሞቀ የምታወልቀው አይደለም። ስለ ህይወት ነው የሚያወራው ብራዘር። ኦኬ፣ ይሄንን ህይወት ማኖሮታል? ራሱ ቅዱስ ጳውሎስ ኖሮታል። ምን አለ? እኔ ክርስቶስን እንደምመስል እናንተም እኔን መሰሉ ብሎ ሲል ቅዱስ ጳውሎስ በምን ነበረ ክርስቶስን የመሰለው? ወንድምነት ትልቁ ላይ አንድ ያደርገኝ እኔ ይቅርታ አድርጉልኝ። ወይ መጽሐፍ ቅዱስ አታነቡ ወይ አትሰሙ። እንደው እንዴት አይነት እኮ አማርኛ ነው በጌታ ፕሊዝ። ኦኬ፣ አሁን ያነበብኩትኝ ኤፌሶን ላይ ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ፣ ይሄ ህይወት ክርስቶስ የኖረው ህይወት ነው። ቅዱስ ጳውሎስ ይህንን ህይወት ኖሮት ነበር። በቅድስናና በጽድቅ ኑሮ በመመላለሱ ነው ክርስቶስን የመሰለው። እኔ ክርስቶስን እንደመሰልኩ እናንተ ምን የምሰሉ ብሎ ያለው አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 11 ላይ ያው ማን ነው ምዕራፍ ምዕራፍ 11 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ አለ። ኦኬ፣ በምኑ ነው ክርስቶስን የመሰለው? ክርስቶስን መልበስ ማለት ምን ማለት ነው? በምን ነበር ቅዱስ ጳውሎስ ክርስቶስን የመሰለው? እኔ ክርስቶስን መስያለሁ አለ። በምንድን ነው የመሰለው? በህይወት ነው፣ በኑሮ ማለት ነው። ምን አይነት ህይወትና ምን አይነት ኑሮ? ተሰሎንቄ ላይ ሲናገር የሚለውን ይውልኝ። አንደኛ ተሰሎንቄ መልእክት መጽሐፍ ምዕራፍ 1 ቁጥር 9፣ 10፣ 11 ላይ ተሰሎንቄ ላይ ምዕራፍ 2 ቁጥር 10 ላይ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ። ቅድም ኤፌሶን ላይ ያነበብነው ማለት ነው። 4:24 ላይ ያነበብነው ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናቸው አለ። አየ፣ በዚህ ህይወት ተመላልሶ ነው እኔ ክርስቶስን መስያለሁ ብሎ ያለው። ኦኬ፣ ክርስቶስን መልበስ ማለት ህይወቱን መስሎ መኖር ማለት ነው ብራዘርዬ፣ እንጂ የቻይና ጂንስ የሆነ ነገር ላይ አንጠልጥለ ከዛ አውልቀው ከዛ መልሰ እንደምትለብሰው እንደዛ መልበስ ማለት አይደለም። ይሄ ስለ ኑሮ አታውቀውም ብራዘር፣ አታውቀውም። ወንድምነት ያለ በትክክል ነው። ቅድም እየነገረ ያለው ስለ ህይወት ነው፣ ስለ መኖር ማለት ነው። ክርስቶስን መስሎ መኖር በምን? በቅድስናና በጽድቅ ኑሮ፣ ነቀፋ በሌለበት ኑሮ መኖር ማለት ነው። ኦኬ፣
ክርስቶስን ልበሱት ብሎ ሲል በዚህ ህይወት ኑር እያለህ ነው። ለኃጢአት ሞተ ለጽድቅ ሕያው ሆነህ እንድትኖር ማለት ነው። ብራዘር ይሄ ለአንተ አጥንት ነው፣ አታውቀውም። ይህን ትምህርት አንተ አይደለም ብዙ ቄሶቹን ቢጠይቁ አያውቁትም። ይሄ አጥንት የሚባል ነው። ይሄ ወተት አይደለም፣ አጥንት የሚባል ነው። ጠንካራ ነው። ቅዱስ ጳውሎስ ክርስቶስን የመሰለበት ህይወት ነው። ኦኬ፣ ክርስቶስ ጻድቅ ነው። ክርስቶስ ቅዱስ ነው። በዚህ በቅድስናና በጽድቅ ማለት ነቀፋ በሌለበት ኑሮ መመላለስ ማለት ነው። ብራዘር ይሄ ከአቅም በላይ ነው። በመጀመሪያ አንተ መዳን ያለብህ። ያልዳነ ሰው ክርስቶስን መልበስ ይችላል እንዴ? አይችልም። ለዛ ነው ይሄ ለሱ አጥንት ነው። አጥንት ብቻ ነው። ለዚህ ነው መዳን ያለብህ ብዬ አልኩትኝ። ሳይድን አሁን ይሄን ብናወራው የሆነ የ2 ዓመት ህፃን ልጅ ላይ ጉሮሮ ላይ አጥንት መሰካት ነው። ኦኬ እንጂ ብዙ የእግዚአብሔር ቃል ነበረ ክርስቶስን ስለመምሰል ክርስቶስን ልበሱት ብሎ ሲል ምን ማለት እንደሆነ ልበሱት ተብሎ በቃ ልበሱት ብሏል ጌታ። በጥምቀት በኩል ነው የምንለብሰው። ምኑን ትለብሰዋለህ? በጥምቀት በኩል ምኑን ትለብሰዋለህ? በጥምቀት በኩል ኦኬ። በጥምቀት ለኃጢአት ሞተህ ለጽድቅ ሕያው ሆነህ ለመኖር ወስነህ ከሆነ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ አምነህ ነው። ኦኬ አምነህ ነው የምትጠመቀው። ከተጠመቀም ማለት ነው መተባበር ብሎ የሚለውን እሱን ከሆነ እና ይሄ ምን ማለት ነው? አሁን አንድ ሰው ቤት ሳይገቡ ሳሎኑ ላይ ቤቱን ገብተህበት ሳታየው በፎቶም በምንም ሳታየው አይ በቤቱ ውስጥ በስተቀኝ በኩል ነው ቴሌቪዥኑ የተቀመጠው፣ በግራ በኩል ነው ዳይኒንግ ቴብሉ የምሳ መብያው ጠረጴዛ ያለው ብሎ ባልገቡበት ቤት ውስጥ አስተያየት ለመስጠት መሞከር ነው። አሁን አንተ ስለ ክርስቶስ ሕይወት ክርስቶስን ስለመምሰል ክርስቶስን ስለመልበስ ማውራት ማለት አንተ ሩቅ ነህ ብራዘር። ገና ወደ እግዚአብሔር መንግስት አልገባህም። በክርስቶስ ኢየሱስ ወደ እግዚአብሔር መንግስት አልገባህም። ስላልገባህ ነው ቅድም እውነት ይሄ ዛሬውን ሪከርድ መልሳችሁ ለማራናታ ላኩለት። የራስን ድምፅ መልሰ በኋላ ለስማው ብራዘር ላውራሽው ታወራለህ። ቆይ እሰጥሃለሁ። እርስ በርስ የማይገናኝ እርስ በርስ ግራ የሚያጋባ ቃል ነበር ስትናገር የነበረው ብራዘር። የራስህ ቃል ከራስህ ቃል ጋር ይጋጭብሃል። አንዴ በእምነት ድኛለሁ ትላለህ፣ ግን ድኛለሁ የእግዚአብሔር ልጅ ነኝ ደግሞ አልዳንኩም ትላለህ። ያልዳንኩ የእግዚአብሔር ልጅ ነኝ ትላለህ። ድኛለሁ ትላለህ በምን በእምነት። ከዛ ደግሞ ቆይቼ ደግሞ ስጠመቅም ደግሞ ድናለሁ አልክን። ሁለት መዳን በእምነትም ድኛለሁ በጥምቀትም ድኛለሁ አልክ። እኔ አንድ ጥያቄ ሲል ጠይቀና ከዛ አንተ ትጠይቀኛለህ። አምነን የተጠመቀው ማራናታ አይደለም? አምና አይደል የተጠመቀው አይደል? እኔ በሕፃን ነው በሕፃን የተጠመቅኩት። አሁን ይሄ የኔ ጥያቄ ሳትመልሱልኝ ሌላ ጥያቄ አትሉሽ። መጀመሪያ የኔ ጥያቄ መልሱልኝ። ቆይ እኮ አልኩህ ብራዘር። እስካሁን ድረስ እኔ ጆሮዬን ቆርጠህ ልትጥለው የሚያስችል እርስ በርስ የሚምታታ ቃል ስትናገር ታግሼ ሰምቻለሁ። መጽሐፉ ቢሆንም የኔ ጥያቄ አልተመለሰልኝማ። ኤርሚ አሁን ጥያቄ እኮ አልተመለሰልኝም። እኔ ነኝ ሚዩት ያደረግኩህ ብራዘርዬ። እንዴ ከአንድ ሰዓት በላይ እኮ ነው ቁጭ ብዬ የሰማኸው። በየመካከል ራሱ ታቆማለህ ብዬ እንትን ብል ከአንድ ሰዓት በላይ ነው ቁጭ ብላ የሰማኸው። ኦኬ አሁን ማይኩን ክፈት እና መልስልኝና ከዛ አንተ ደግሞ ትጠይቀኛለህ ማለት ነው። ከዳኒ ጋር እስካሁን ስታወራ 600 ምናምን ሰው እኮ ቁጭ ብሎ ነው የሰማህ። ኦኬ ታዲያ እኔ ማች የኔ ጥያቄ መቼ መለሳችሁ? ብራዘር እስካሁን ድረስ ስታወሩ ነበር። አሁን እኔ የምጠይቅህን ልክ ስጠይቅህ ወደ አሁነ ቦታ ላይ አትሄድ። ኦኬ ትጠይቀኛለህ እኮ አልኩህ። ይሄን ግን መልስ። መጀመሪያ የኔ ጥያቄ መልሱና ከዛ በኋላ እኔ ነኝ የሚዩት ያደረኩህ። አሁን ሶስተኛ ለምጠይቅህ ካልመለስክ ከታይ ትወርዳለህ። ሌላ ሰው ይገባል ማለት ነው። ፒሪየድ። በቃ ሰማንህ እኮ ከአንድ ሰዓት በላይ ጆሮአችንን ቆርጦ የሚጥል እርስ በርሱ የማይገናኝ የእግዚአብሔር ቃል አይደለ? እስላም ድኗል እያልከን እኔም አልዳንኩም ግን የእግዚአብሔር ልጅ ነኝ፣ የእግዚአብሔር ልጅ ነኝ ግን ያልዳንኩ የእግዚአብሔር ልጅ ነኝ እያልከን እዚህ እኮ ወንድሜ መውጫ መግቢያ ስታሳጣን ነበር። እርስ በርስ ምላስ ላይ እየተምታታ ማለት ነው። የምትናገረው ቃል ምንጭ የሌለው መጽሐፍ ቅዱስ ማጠቅስ እንደፈለግ ስታወራ ነበር። አሁን ልጠይቅህ ስል በመጀመሪያ እኔ መልሱልኝ ናት በላ። አንድ ሰዓት ሙሉ እኮ አወራ፣ ሰማንህ፣ አደመጥንህ። አሁን ልብ በልና ስማኝ።
አምነን የተጠመቅከው አንተ ኤርሚ እኔ በልጅነቴ የተጠመቅኩት በ40 ቀን እኔ መቼ የተጠመቅከው አይደለም። አምነህ ነው ወይ የተጠመቅከው? ጥያቄ መቼ ነው የተጠመቅከው? አይደለም ሕፃን ያምናል እንዴ? ሕፃን ያምናል ኤርሚ? እኔ መቼ ነው የተጠመቅከው አይደለም። አምነህ ነው ወይ የተጠመቅከው ማለት ጊዜ አልጠየቅኩም። አንተ አምነህ ነው የተጠመቅከው አይደለም? ብረት ድስቱን ተወው። እሺ አምነሃል፣ አልተጠመቅክም። ድነሃል ግን አሁን ሳታምን ተጠምቀህ ድነሃል? ድኛለሁ። አዎ ሳታምን ተጠምቀህ? አዎ ሳያምኑ ተጠምቀው ይድናሉ ብሎ የሚል የመጽሐፍ ቅዱስ ክርስቲያን። ልክ አሁን አንተ ሳታምን ነው የተጠመቅከው፣ ከዛ ድነሃል። ሳያምኑ ነው አይደለም? እንመልስልህ። ቆይሽ እንመልስልህ። ክርስቶስ መጥቶ ይሞተልን ለሕፃናትና ለትልልቅ ሰዎች ብሎ ተከፋፍሎ ነው እንደ ክርስቶስ መጥቶ የሞተልን። እሱ መጥቶ ሲሞተልን እኮ ለሁላችንም የሞተ የዛ ሰዓት ሁላችንም ድነናል። አልጠየቅኩህም። ሁላችንም ድነናል። አልጠየቅኩህ። የኔ ጥያቄ እንደዛ አይደለም። ማራናታ ፖሊስ አትረብሽ። ሰምተዋል? ጥያቄ አንተ ሳታምን ነው የተጠመቅከው። ሳታምን ተጠምቀህ ድነሃል። ይታያችሁ ወንድሞች እናቶች። አዎ ድኛለሁ። አዎ ድኛለሁ። በቃ አደጋግሞ። ስለዚህ ሳያምን ተጠምቆ ድኗል። ወንድማችን ሳያምን ነው የተጠመቀው። ልብ በሉ። ክርስቶስ አምኖ የተጠመቀ ነው ይድናል ብሎ ያለው፣ ወንድማችን ግን ሳያምን ተጠምቆ ነው የዳነው። እሺ አሁን እኔ ጥያቄ ሳያምን ተጠምቆ ይድናል ብሎ ክርስቶስ ያስተማርበት ወይ ሐዋርያቱ ያስተማሩበትን የመጽሐፍ ቅዱስ ክፍል ስጠኝ። ሳያምን ተጠምቆ አንተ ልክ ሳታምን ተጠምቀህ እንደዳንከው ማለት ነው። የመጽሐፍ ቅዱስ ሕፃን ያምናል ኤርሚ? እኔ ስለ ሕፃን አላወራም። ሳላምን ተጠምቄ ነው። ስለዚህ ቆይ እንደዛ ካልከኝ እኮ ሕፃናቶቹ አልዳኑም እያንክ ነው አንተ። እንደዛ ከሆነ እኮ ሕፃናቶቹ እኔ አልጠየኩም፣ ስለ አንተ ነው የማወራ። ይሄ ስትጀመር ይሄ ሌላ ሪስ ነው። ይሄ ሌላ ሪስ ነው። እንደዚህ ከሆነማ የሕፃናቶቹ ጥምቀት ውስጥ ልንመጣ ነው። ይሄ ሌላ ሪስ ነው የሚሆነው። ስለዚህ እኛ የመጀመሪያ የተነሳ ነው ይሄ ሀሳብ አይደለም። ዳኒ ሚናለኝ ክርስቶስ በምንድን ነው የምንላቸው? ማራናታ ይቅርታ። ምን ያህል ከክርስቶስ ትምህርት እንደተጣላህ የሚያሳየው ክርስቶስ ያመነ የተጠመቀ ይድናል ብሎ አስተማረ። አንተ ደግሞ ሳላምን ተጠምቄ ድኛለሁ ብለህ። ስለዚህ አንተ ሌላ ልዩ ክርስቶስ እኮ ሆንክብን። ይሄ ይመጣል የተባለው ሐሳዊው ባለ ጅራታሙ ባለ ቀንዳሙ ተብሎ የሚባለው እሱን ሆንክብን። ምክንያቱም አንተ ሌላ ሁለተኛ ክርስቶስ ሆነህ የእውነተኛውን የአብን ልጅ ትምህርት ገልብጠህ አፍርደች አስግጠኸው ማለት ነው። የማርቆስን ወንጌል ዘቅዝቀህ ደፍተህ ጥለው ያመነ የተጠመቀ ይድናል ብሎ የሚለውን ወግዱ ብለህ እኔ ሳላምን ተጠምቄ ድኛለሁ እያልከን ነው እዚህ። ስለዚህ ንስሐ ነው መግባት ያለብህ። የአንተ ትምህርት የአውሬ ትምህርት ነው ማለት ነው። አንተና መሰሎቹ ኦርቶዶክሳን ልጅ የምታስተምሩ ከሆነ የአውሬው ትምህርት ኖ አሁን እንደዛ የርሚ እንደዛ ሚዩት አድርግ። ሚዩት አድርግ። ምክንያቱም ልብ በል ሳታምን ተጠምቀህ ድናል። እንዴት እኮ በዚህ ቤተክርስቲያን መኖር እንዴት ድንቅ ነው ይላል። ደግሞ ይመጣል ተረታም ትውልድ ሳላምን ተጠምቄ ድኛለሁ አለን። አላመንም ግን ተጠምቋል። እንደዛ አላልኩም እኔ። ብራዘር ተቀርተሃል። አንተ የምትናገረውን በማታውቅበት ታዲያኛ ምን ማለት እኔ በጥምቀት ነው ዳንኩት እያልኩ አይደለም። አፍና ሚዩት አድርግልኝ በመድኃኒዓለም እንዴ ቀናችንና ምሽታችንን ታበላሸው እንዴ አንተ እንደፈለክ የተናገርከውን በሁለት ደቂቃ ውስጥ እንደ ቻይና ኩንጉፉ እየተገለ ኤርሚ ሰው በጥምቀት ብቻ ይድናል። ከዚህ በኋላ ከከፈትከው ቀጥታ ቃል እንፈጽማለሁ። እኔ ሳወራ አንደበቴ ላይ የቆምኩ ማውራት የለም ብህም እሰጥሃለሁ። ረጅም ሰዓት አውርተሃል ከሌሎች
ወንድሞች ጋር ታወራለህ። የዚህ የማራናታ ትምህርት ልብ በሉ እና መሰሎቹ የሚያስተምሩት የአውሬው ትምህርት ነው። ለምን አውሬ ብላልክ ብላችሁ ካላችሁኝ የክርስቶስን ትምህርት አጌኒስት ነው የቆመው፣ ተቃርኖ ነው የቆመው። የክርስቶስን ትምህርት ተቃውመህ ከቆምክ ሆድና ጀርባ ከሆንክ አንተ አውሬ ነው የሚሰራብህ ማለት ነው። የሰይጣንን ሐሳቡን አንስተውን ብሎ እንዳለ ይህንም ምንም መሳት አያስፈልግም። ክርስቶስ ምንድን ነው ያለው? ያመነ የተጠመቀ ይድናል አለ። በቅድመ ተከተል ውስጥ ምንድን ነው? ማመን ማለት ነው። ኢየሱስ ልጅ ሳያምን ተጠምቆ ድኗል። ኢየሱስ ያመነ የተጠመቀ ይድናል። ማራናታስ ሳላምን ተጠምቄ ድኛለሁ። ክርስቶስ ውሸታም ነው እያለን እኮ ነው በተዘዋዋሪ ይሄኛው ሰው ማለት ነው። የክርስቶስ ትምህርት ውሸት ነው ተዉት፣ እኔ ሳላምን ተጠምቄ ድኜ የለ ወይ እያለን ነው። ታዲያ የሰይጣናዊ ትምህርት አይደል? ወንድሞች እናቶች፣ በማን ላይ ነው አንተ ምላስን የምታስረዝመው? በማን ላይ ነው አንደበትን የምትከፍተው? እናንተ ሌሎቻችሁ የምትሆኑ እንደዚህ አይነት ትምህርት ያላችሁ እንዲህ አይነት ውልክፍክፍ የሆነ ትምህርት በኢሳይያስ 57 ላይ እንደተናገረው በማን ላይ ምላሳችሁን ታስረዝማላችሁ እንዳለ እኮ ማለት ነው። የአስማተኛይቱ ልጆች ብሎ እንደጠራቸው የክርስቶስን ትምህርት ቁጭ ብለህ ቅዱስ ማርቆስ የጻፈውን ገልብጠህ እሱ ያመነ የተጠመቀ ይድናል ብሎ ያለውን አንተ ሳላምን ተጠምቄ ድኛለሁ። ሚዩት አርግ ኤርሚያስ እኮ እያልክ ነው። ሚዩት አርግ ዳኒ፣ ምንድን ነው የምታወሩት? ክርስቶስ ያወራው ያመነ የተጠመቀ ይድናል ነው ብሎ ያለው። እኔ ግን ሳላምን ተጠምቄ ድኜ የለ ወይ እያልከን እኮ ነው። ንስሐ ነው መግባት ያለብሽ። ያው ጌታ እግዚአብሔር ምስክር ነው። በአፍ ቃል ይፈረድብሃል። እዚህ የምታወራው ከኤርሚያስ እና ከዳኒ ጋር ቢሆንም ቅሉ ከወንጌል አማኞች ጋር ብታወራም የደፈርከው ክርስቶስን ነው፣ ያቃለልከው የክርስቶስን ትምህርት ነው። ቀኝና ግራህን የማታቅ የምትናገረውን በሁለት ደቂቃ ውስጥ ገልብጠ ሌላ የምታወራ ሰው የደፈርከው ያስደፈሩ ክርስቶስን ነው። ኦኬ፣ ማንም አይደለም። ኦርቶዶክስ ብትሆን ማንም አይደለችም። ካቶሊክ ቢሆን ማንም አይደለም። አይሁድ ጴንጤ ቢሆን ማንም አይደለም እኮ አልኩ። ታላቁ መምህር፣ ታላቁ ንጉሥ፣ የተፈራው ጌታ መድኃኒታችን ክርስቶስ ኢየሱስ ያስተማረውን ቃል እዚሁ ቁጭ ብለህ የግራ ጆሮ የትኛው ነው ተብለህ ብትባል ወደ ቀኝ የምታመለክት እንዲህ አይነት ውልክፍክፍ የሆነ እውቀት ይዘህ መጣህ። ኦኬ፣ እታች ውረድ። እሺ፣ እታች ውረድ። ልታስወራኝ ስላልቻልክ ማለት ነው። እንዲህ አይነት ውልክፍክፍ ትምህርት ይዘህ ማለት ነው። እንዲህ አይነት ሰይጣናዊ ትምህርት ኦርቶዶክስ ልጆቿ እንደዚህ ነው የሆኑት። ይኸውልህ እሱ ያመነ የተጠመቀ ይድናል ብሎ አስተማረ። እነሱ ደግሞ ሳላምን ተጠምቄ ድኛለሁ። እምነት ማተር አያደርግም፣ ዋና ጉዳይ አይደለም። ዋናው ጉዳይ ውሃ ነው ነው የምትልህ ኦርቶዶክስ። እዛ ውሃ ውስጥ አፍኖ ነው ማስቀረት። ዋናው ውሃ ነው። የምን እምነት? ክርስቶስ እምነት 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 ብሎ ያለው እሱ አስፈላጊ አይደለም። ዋናው ውሃ ነው፣ የውሃ ጉዳይ ነው ያለች ነው። ይታያችሁ፣ እንዲህ አይነት የእባብ ትምህርት አልታገስም አልኩ። ልኩ ይሄ ስለሆነ ትውልዱን እንደዚህ ነው አጣመው ይጣሉት። ዋናው እምነት አይደለም፣ ዋናው ውሃ ነው። ለምን ሶላት አትለቃለቅም ሄደህ አልኩ። ከድሮም የነበርን ከምትለው ጋራ በቀን 7 ጊዜ ለምን ስትተጣጠብ አትውልም? ጭቅቅትህን ታስለቅቃለህ እንጂ የኃጢአት ይቅርታን በዛ በኩል አታገኘውም። መዳንን በዛ በኩል አታገኘውም። መዳን በእምነት በእግዚአብሔር ኃይል ለተቀበላችሁ ለእናንተ በሰማይ ቀርቶላችኋል ነው ያለው ቅዱስ ጴጥሮስ። መዳን በምን? በእምነት። መዳን በጥምቀት አይደለም። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል ቅዱስ ጴጥሮስ። አለቅ። ከዚህ ባሰ ምን ክደት አለ? ወንድሞች እናቶች፣ የኢየሱስን ትምህርት ገልብጠ ኦርቶዶክሳውያን እፈሩ። የኢየሱስን ትምህርት ገልብጠ እሱ ያመነ የተጠመቀ ይድናል ብሎ ሲል አንተ ሳላምን ተጠምቄ ድኛለሁ በለስትል የኢየሱስ እኮ ውሸቱን ነው። ኢየሱስ ክርስቶስ እኮ ዋሽቷል እኮ ኤርሚያስ እኮ እያልከን በተዘዋዋሪ እኮ እየነገርከን ነው። እሱም ብዙ እሱ ላይ ትኩረት አታድርጉ።
የሱን ተውና እኔ የምነግርህን ልቅመን ኤርሚያስ ጴንጤዎች እስቲ እኛ የምንላችሁን ስሙ። የክርስቶስን ተዉት። መጽሐፍ ቅዱስ ላይ የሚናገረውን እሱን ተዉት። እሱ ያመነ የተጠመቀ ይድናል ነው ብሎ የሚለው እሱ ዝም ብሎ ለማያውቅ ሕዝብ የምናደነዝዝበት ጥቅስ ነው። እኛ እኮ ሳናምን ተጠምቀን ድነናል እያሉን ነው። ለዚህ ነው መላው ኦርቶዶክስ ማለት ይችላለሁ። በፐርሰንት ደረጃ አስቀምጥልኝ ብለካል። ከሌላ ቤተ እምነት አንዳንዶች የሚመጡ ስላሉ ካልሆነ በስተቀር መዳናቸው መጽሐፍ ቅዱሳዊ መሰረት ያላደረገ ኦኬ፣ እርስ በርሱ የሚጋጭ እርስ በርሱ የሚጣላ ማንም ረገጥ አድርጎ ስለ ዘላለም ድነት አውራ ድናል ወይ ብለህ ብትለው እርግጠኛ አይደለም። ያው ማን ሄዶ አይቶታል ነው የሚለው። በጨርሻ ላይ ማን ሄዶ አይቶታል ሲኦልና መንግስተ ሰማያት አለ እኮ ብለው ዶች ሲጽናኑበት የተፈጠረ ነገር እንጂ ምለ ያው እንግዲህ እኔ ብዙ አባቶቻችን እንዲህ ሲሉ የነበሩ ነው እኮ ብለው የሚሉት። አብዛኛው ስጠይቀው ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንዴት ተወለደ? እግዚአብሔር አብና ማርያም ተጋብተው ነው እኮ ብለው ያሉኝ ሰዎች እኮ ሁሉ አሉ። አያውቁም። ስለማያውቁ ነው አትበል። ይሄ ሁሉ ምን በዛ ጎመን ጠነዛ እንደሚባል ይሄ ሁሉ እንትን ለእንትን የሚጋፋ ቄስ ምን ያደርጋል? አያስተምሩ። እነሱ መቼ ተማሩና ነው ኤርሚያስ? እነሱም እኮ ራሱ አልተማሩ፣ መጽሐፍ ቅዱስ አልተማሩ። ቄስ ሆነው መጽሐፍ ቅዱስ ተምሮ እንዴ? አልተማሩም። ዜማ መጽሐፍት ነው የተማሩት። ዜማ መጽሐፍት ነው የተማሩት። ዜማ መለ በቃ ቀሸረው ነው። ዋው እንዴት ድንቅ ነው አንተዬ። እዝሉን አስተዛዘለው ምናምን ነገር እየለ ማለት ነው። አራራይ፣ ግዕዝ፣ እዝል እሱን ማዜም ነው። ከዛ ያለፈ ካለ ሰላም ለዝክረ ስምኪ ሐዋዝ ምን ከልበኝ ወቆስት ወመነ ሰልበት ሞዝ ማርያም ድንግል ባሲት አቢ ትእዛዝ ይስኬኒ ለለጻሁ ወይነ ፍቅረከ አዚዝ በቀኝ ነው ብሎ የሚለው ጌታ ያውቀዋል። ወንጌል መቼ ህይወቱን ነካው? አራቱን ወንጌላት ቁጭ ብሎ አንብቦ አያውቅም። እናቱ በኋቃ ስር ያስቀመጠችውን ሰኔ ጎልጎታ የሚባል መጽሐፍ ነው እብብቱ ስር በቆዳ ተሰፍቶለት የያዘው። ኤርሚኛን አስቀምጠ ስትሰድበን አይደብርህም ወንድሜ? ጌታች ላውርድና እዛው ስድብ ከሆነ እዛው ተጠጣዋለህ አይመስልም? አዎ ጌታችሁንና በተጠጣዋለህ ታችሁን ወንድሜ። ቴንክ ዩ። እሺ ልብ በሉ ወገኖች፣ እሰማለሁ አለሁ። እሺ ስለዚህ መጽሐፍ ቅዱስ የሚናገረው መዳንን በተመለከተ የትኛው ተላላጥ ተገባበጥ ብራዘር ለአባቶች የተመሰከረላቸው ዕብራውያን 11 ላይ እንደሚናገረው በእምነት ነው። እግዚአብሔርን ያለ እምነት ደስ ማሰኘት አይችልም ነው ብሎ ያለው ዕብራውያን 11:6 ላይ ማለት ነው። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። ለአባቶችም የተመሰከረላቸው በእምነት ነው። ኦኬ እምነትን ቀዳሚ ያላደረገ ጥምቀት የህፃናት መንቦጫረቅ ይባላል። ጉዳይ ነው። ዳርያዝ ህፃናት አጥማቂያንን ብለህ የምትል አብያተ ክርስቲያናት ሁሉ በሙሉ ማለት ነው። ጠርጊ ዳር ነው ማስይዝህ። እምነትን ቀዳሚ ያላደረገ ጥምቀት የህፃናት ቃቃ ጫወታ ይባላል። እንዴት ብለህ ካልክ አምጣ ከሐዋርያቱ አንጣ ከጌታችን ከኢየሱስ ክርስቶስ ኦኬ ኤርሚን ለምን አንወያይም ወንድሜ? የመቶ አለቃው ይሄን ሰው እያታባረሩልኝም እንደ ወንድምነት ብቻህን ከምታወራ እናወራ፣ አብረን ለምን አናወራ? እንወያይ። ጌታችሁ ረድና ከዛ ስርዓት ስትይዝ ትመጣለህ። የቆርኔሌዎስ ቤተሰብ፣ የሊዲያ ቤተሰብ፣ የስጢፋኖስ ቤተሰብና የመቶ አለቃ የዛየው እንዴ ምን ሆነሽ ነው እንጂ አስጠምቂው እንጂ ሳይጠመቅ እኮ ድንገት ቢሞት ይላል። ጨርሰው አስኪ ድንገት ቢሞት የት ይገባል? ሲኦል ገነት ብሎ እንኳን ቶሎ እኮ አይጠራም። የት ይገባል? ድንገት ቢሞት
አይ ድንገት ቢሞት አንዳንዱ እንደውም ቶሎ ደፈር ብሎ ሲኦል ነው የሚገባው ይልላል። ማን ያለው? ሕፃን ሳይጠመቅ ቢሞት ሲኦል ይገባል ብሎ ያለው ኢየሱስ ክርስቶስ ነው። የትኛው መጽሐፍ ምዕራፍ ስንት ቁጥር ስንት ላይ? ይህን ትምህርት ጠዋት ማን ነው ቢኒ ነው ትናንትና ያለው። ይህን ተናገር ይጨርሳለሁ። ድሮ አሉ በድሮ ዘመን አሉ በድሮ ዘመን አሉ። እሺ በድሮ ዘመን ሰማይ እንደዚህ በእጅህ ራሱ እንደዚህ ተነካው ነበር አሉ። እውነታችሁን ነው ብለን ስንል አሁን እንደዚህ ስትንጠራራ እንደዚህ ተነካው ነበር። በመሃል ባለ ጣትህ እንዲነካ ልታደርገው በምችለው አይነት መጠን ነገር ነበረ። ከዛ ዕለታት አንድ ቀን በቅሎ ስትግጥ ሳር ስትግጥ ዋለችና ጠግባ እግሯን ወደ ላይ እንደዚህ ስትዘል በኋላ እግሯ ሰማዩን መታችሁ በርግጫ። ከዛስ እና አንድ የስታጎነው አልኩህ አሉ። ይኸውልህ ኢትዮጵያዊ ወሬ አንድ የስታጎነው አሉ እንደው ሰማዩ ሽቅብ ወጣልህ ብለውን። አቤት ሎቱ ስብሐት። ኧረ በመቤቴ እንደዛ ነው እንዴ ነገሩ ብለሰል? አዎ። እና ቲያም በኋላ መድኃኔዓለም ተቆጥቷት ለዘላለም ልጅ አትውለጂ ብሎ ይኸውልህ አትውለጂ ብሎ በቅሎይቱን ረገማት። ከዚህ የተነሳ በቅሎ አትወልድም ብለው ነገሩን። የሕፃናቱን ጥምቀት ጉዳይ ልክ እንደዚህ ከዚሁ ያልተናነሰ ተረት ማለት ነው። በጽድቅ ቃል ጠርገን ከጎዳና ላይ ዞር እናረጋለን። ትምህርትህ ገለባና ፉሩሽካ መሆኑን ዓለም እንዳውድም አይደለ? በደንብ አድርጌ በወንጌል ሽመል እየወቃን ከወንድሞች ጋር እንትን አውድማው ላይ እናሰጣላለን። ቡናኝና አሰርህን ይዘህ ትሸከማለህ ማለት ነው። ሕፃናት ለመዳን ተብሎ ውሃ ሰውነታቸውን ሊነካቸው ጥምቀት ብለህ የምትለው ሊነካቸው አይጠበቅም። አጭርና ግልጽ። አይ የለም መንካት አለበት ብለህ ካል ማን ነው ሕፃናት ውሃ ይንካቸው ብሎ ያለው? ከሐዋርያቱ አንድ ጥቀስልኝ፣ ከጌታዬ ጥቀስልኝ። እነሱን ጥቀሱ ብለን ስላችሁ አንድም አትጠቅሱም። እንደ ወፍ ጎጆ እላያችን ላይ ልትታታብን ተረተን ትፈልጋለህ። ከበቅሎ ያልተናነሰ ነው። እናቴም ከያ ቀን ጀምሮ በቅሎ ይኸው እስካሁን ድረስ አልወለደችም አሉን። እና ሰማዩም የዚህን ያህል ርቀት ሰማይ ብለው ያሉን ይሄ ዩኒቨርሱን እኮ ነው። አንዴ ስታጎነው አሉ በቅሎዋ። አቤት 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 አቤት! ቃሪዮት ያሰማልን እያል ነበርን ሰማይ ነበር። አንዴ ስታጎነው እንደ ወደ ላይ ሸቀብ ስትለው ወንድሜ መዳን ቀደም ሲከራከርበት የነበረው ነገር ሁሉ በሙሉ ተጠምቆ ማለት ሳያምን ተጠምቆ ድኗል። ኢየሱስ ያመነ የተጠመቀ ይድናል ነው ያለው ጌታዬ። ልጁስ ሳላምን ተጠምቄ ድኛለሁ። ሳታምን አዎ ኢየሱስ እኮ አምኖ ነው ብሎ የሚለው አይ እሱን ተው፣ እኔ ሳላምን ተጠምቄ ድኛለሁ። ሴሴስ ኦርቶዶክስ ይላል ኤርሚያስ። ጨርሻለሁ ወገኖች፣ ቴንክ ዩ። ወንድምነት መቀጠል ይችላል። እሺ ወንድምነት ጸጋ ይብዛልህ። ሌላ ኦርቶዶክስ ካለ እንቀበላለን። ሚሽናል ነው የሚለው ከየት ቤተ እምነት ይሆን የመጣው? ሰላም ለእናንተ ይሁን ወንድሞች። ሰላም። እኔ ከወንጌል አማኞች ነኝ። እሺ ከወንጌል አማኝ። እሺ
ሌላ ኦርቶዶክስ እንቀበል። ቦታው እንዳያንሰን ለነሱ ያዘጋጀነው 2 ቦታ ነው ያለውና ተባረክ ነው። እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ አንድ ቁጥር ጻፉልን። እሺ ሌላ ኦርቶዶክሳዊ ካለ ውሃ ውስጥ ስለገቡ ኢየሱስን የለበሱ የሚመስላቸው በጣም ምስኪኖች አሉ። ውሃ ውስጥ ስለገባ ኢየሱስን አትለብሰውም ብራዘር። የምታሳየው ነገር ያስፈልጋል። የምትለብሰው ስትወለድ ነው፣ የተወለደ ሰው ነው የሚለብሰው። ስለዚህ አሁን የምትለብሰው ለሰዎች የምታሳየው ህይወት ማለት ነው። ጌታን በኑሮ በህይወት ኢየሱስን ለሰዎች ማሳየት ማለት ነው። ለሰዎች ማሳየት ማለት እሱ። ቴንክ ዩ ወንድምነት። አፌ ቁርጥ ይበል ይላል ያገሬ ገበሬ። እንደዚህ ነው። ኖራችሁ አሳዩ የክርስቶስን ህይወት። የተጠመቀ ሰው ምንም በቃ ምንም ብራዘር ካልኖርክበት። ለዛ እኮ ነው ጳውሎስ ሲጀምር ስለ ጸጋ ያወራና ኃጢአት እንዲበዛ በጸንተን እንኑር ብሎ 5ን በደንብ ታየውና 6ም ሲጀምር ይህንን ሀሳብ ነው እኮ የሚያጠቃልለው። በጸጋ ስለመኖር በጸጋ ስለመዳን ያወራና ስለመኖር ምዕራፍ 6ን ይጀምራል። ስለዚህ ጸጋ እንዲበዛ በጸጋ ስለዳንን በነፃ ስለጸደቅን፣ ስለዚህ በኃጢአት ጸንተን እንኑርን ብሎ ነው የሚጠይቀው። አይደለም ሰው ምንድን ነው የምናደርገው? ኢየሱስ ክርስቶስን ለሰዎች ምን እናደርጋለን? እናሳያለን። በክርስቶስ ውስጥ ሆነን ማለት ነው። ተጠምቀን በክርስቶስ ኢየሱስ ውስጥ ገብተን ማለት ነው። ጌታን ምን እናደርጋለን? ሪቬል እናደርጋለን፣ ለትውልዱ እናሳያለን ኢየሱስን። ያን ነው ክርስትና የሚያወራው ብራዘር። እና ክርስትናን መኖር ስትጀምር ነው የሚገባህ ማለት ነው። እሺ ሲሳይ ሰላም። እሺ ሲሳይ ሰላም። ሰላም ዳኒ፣ እንዴት ነህ? እግዚአብሔር ይመስገን። ከየት ነህ? ቃለዊት። እሺ ጸጋ ይብዛልህ። ታች ሆነ ስማት ተባረክ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ እሺ ካላችሁ ነው። በኦርቶዶክስ እምነት ያደናል። እሺ ሞዴሬተሮች እስቲ ቼክ አድርጓቸው፣ ሲገቡ ቼክ አድርጓቸውና እሺ መሲ ሰላም፣ እንዴት ነሽ መሲ? እሺ በጌታ ናት። ኦልራይት ኦርቶዶክስ በእምነት ይዳናል። እሺ የኤማውስ መንገደኞች ሰላም። አንድ እግዚአብሔር ቃል ላምብላችሁ እስከዛ ድረስ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝ ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። እግዚአብሔር ይባረክ። አሁን የምኖረው ህይወት ይሄ ነው ወዳጆቼ፣ ይሄ ነው የእግዚአብሔር ቃል። ይሄን ነው የሚናገረው። በእግዚአብሔር ልጅ ላይ ባለን እምነት ነው ወገኖቼ። ክርስትና ይሄ ነው። ሊያኖረን የሚችለው እውነት ይሄ ነው። እሺ ሰላም የማውስ እንዴት ነህ? ሰላም ነው ወንድሜ፣ እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። ግን እኔ አልወክላትም። ግን ያስተማረችን ነው የምትነግረን? እኮ አልወክላትም አልኩ። ያስተማረችን ነው ወይ የምትነግረን? ምኑን ማለት አልገባኝ።
ቆመት ነግረን የኦርቶዶክስን እምነት ነው ወይ ትምህርቷን ነው ወይ አሁን የምታወራን? ወራጄ አይሰማም። አንተ የትኛው ኢየሱስ ነው የምታመልከው? ኦኬ እዛችሁ ነው። እሺ ወራጄ አንተው መስማት የሰማው ነው። አሁን አንተ መማር ነው ያለብህ ብራዘር። እሺ ሌላ ኦርቶዶክሳዊ ካለ እሺ ወንድሞች ሐሳብ ካላችሁ መስጠት ትችላላችሁ። እሺ ኢኤክስኤን ሰላም ሰላም ብራዘር። ሰላም እንዴት ነሽ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። ማንና ቆያችሁ? እሺ ዳግሻ አለ እንዴ? ዳኒ ያለው እስቲ ተቀበለው ወዳጃችንን። ኦኬ ማን ነው? ኤክስኤን የሚለው ነው። አለውኝ። እሺ ሰላም ወንድማችን እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ርዕሳችን ዛሬ በኦርቶዶክስ እምነት ያድናል ነው። አይተዋል? አጋጣሚ ስክሮል ያደረኩ ነበር ያገኘሁትና። ኦኬ እሺ እምነቱን ነው ስክሮል ያደረክ ያገኘው ወይስ ቤቱን ነው? ነው ቪዲዮን አጋጣሚ ኦኬ ቤቱን። እሺ በኦርቶዶክስ እምነት ያድናል? ኦኬ ትንሽ ማብራሪያ ትሰጠኝና እንወያያለን። አይ ቀላል ነው ጥያቄው። እምነት አለ አይደል? አንተ አማኝ ነህ አይደል? አዎ። ኦኬ እሱ እምነትህ ያድንሃል? የትኛው ታብራራልኝ? እንዴት ነው አሁን? ቢብራራ ጥሩ ነው። ያንተን እምነት ነው ላብራራ ነው ወይ? ኦኬ አሁን አንተ ታምናለህ አይደል? አዎ። አሁን እንዴት ነው ያድናል ስንል ከምን አንፃር ነው የሚያድነው እኮ አሁን ጠያቄውን ጋር ባንዴ እንደገባ መጀመሪያ መልስልኝ ያንተንና። ኦኬ አሁን እሺ ወዳጅ ችግር የለውም ነው ወይ? ውይይት አይደል ያዝነው? እሺ ውይይት ስለሆነ ችግር የለውም። ዋናውን ወደ ትክክለኛ መንገድ ለመመለስ ስለሆነ ጥያቄውን ግልጽ እንድታደርግልኝ ብዬ እኮ ነው። ጥያቄው እምነት አለኝ አልከኝ፣ አማኝ ነኝ ብለኸኛል አይደል? ልክ ነኝ እኮ። ያ እምነትህ ያድንሃል ወይ ማለት ነው? ኦኬ ያመንኩት እምነት ያድንሃል። እሺ ከምን አዳነ ወይም ከምን ያድንሃል? ጥሩ ጥያቄ ነው። አሁን ለምሳሌ እኔ በኦርቶዶክስ አማኝ ነኝ ስል እግዚአብሔርን አመልካለሁ ማለት አይደለ? እኔ እንጃ ንገረኛ። እግዚአብሔር አምላክነት ካመንኩኝ እንዴት ነው ነገሩ? እኔ እንጃ ማለት ያንተን አንተ ንገረኝ ማለቴ ነው። ኦኬ እኔ የማምነው እምነት ቢያንስ ከሰይጣን ያድነኛል። ከሰይጣን ያድናል። እሺ ሌላስ ከምን ያድናል? ሌላ ከዚህ በላይ ሌላ ከምን ሊያድነኝ ይችላል? ማለት ከሰይጣንና ከክፉ አሰራር ድናለኛ። በቃ ሌላ ከምን ሊያድነኝ ይችላል? እኔ እንጃ። እኔ እኮ ያንተ ከምን እንደሚያድን አላውቅም። ያው ነገርኩኝ እኮ ከሰይጣን ያድነኛል። ከሰይጣንና ከክፉ ሰራ ከዳንክ ያው እግዚአብሔር ነው የምትወርሰው። ከዚህ በላይ ደግሞ ትልቅ መዳን የለም። ከሰይጣን ኦኬ። ከሰይጣንና ከምንድን ነው ሌላ የሚያድነው? ከክፉ ነው የእሱና ያው ከሰይጣን በሙሉ ነው የሚያድነው። እሱ ከተወገደ ሌላ ሁሉም መልካም ስለሚሆን ኦኬ። እምነት ነው የሚያድነው አይደለ? በማን ላይ ያለ እምነት? በራስ ላይ ያለ እምነት፣ በሰው ላይ ያለ እምነት፣ በእግዚአብሔር ላይ ያለ እምነት? እምነት በእግዚአብሔር ነው እንጂ በሌላማ በሰው እንዴት ልትታመን ትችላለህ? በእግዚአብሔር ላይ ያለ እምነት። ኦኬ ምኑን ታመንከው አንተ? ታመንከው ነው አመንከው? እምነት ማለት ማመን መታመን ስለሆነ ምኑን አመንከው? ምኑን ታመንከው? እግዚአብሔርን። እግዚአብሔር አምላክ ነው። አምላክነቱን ታምነህ ማለት ነው አይደል? ከሰይጣን የምትድነው?
አምላክ ሆነ አምላክ ገዢ ነው። ገዢነቱን ካወቅ ንጉስነቱን ከተረዳው ለንጉስ የሚገባውን ታደርጋለህ። እሱን ካደረግ ትድናለህ። የሆነ ነገር አድርገህ ነው የዳንከው ማለት ነው ከሰይጣን። የሆነ ነገር ለእግዚአብሔር አድርገህ ከሰይጣን ዳንክ አይደል? ከክፉ ስራ ዳንክ ነው። እንዴት ነው የምትረዳው? ተረጋጋ መጀመሪያ። የሆነ ነገር አድርገህ ነው አልከኝ። አይ አንተ ተረጋጋ እንጂ ወዳጅ። የሆነ ነገር አድርገህ ለእግዚአብሔር አልከኝ። እሺ ወዳጅ፣ ቆይ መጀመሪያ ልንወያይ ነው እዚህ ቤት የገባሁት። እየተወያየን ነው ወዳጅ። ምን ጥያቄ ቀየር እንዴ? ጥሩ ጥያቄ ነው። አንተ እንደ ልክ የምርመራ ጥያቄ ባይሆንና እንዲሁ ነፃ ሀሳብ ቢሆን ጥሩ ነው። እንዴት ይሁንልህ? እስኪ ጥያቄ አንተ ምረጥ። ምን አይነት ይሁንልህ? አሁን አንድ ሀሳብ በአንድ መንገድ ብቻ ሊገለጽ አይችልም። እሺ አንተ በፈለከው መንገድ ግለጸው፣ ሰፋ አድርገህ ግለጸው። ለምሳሌ ያው ገብቶኛል ሀሳብ በነፃ ዳንክ ለማለት ፈልገህ አይደል? አሁን ሰይጣን ምንድነው? አንደኛ ከኛ የሚጠበቅ ስራ አለ። የዛ ደግሞ የእግዚአብሔር ኃይል ደግሞ እኛ ጋር ሲሆን ማለት ነው። በእኛ ጥረት ብቻ የሚሆን መዳን የለም። እግዚአብሔር ብቻውን ደግሞ ሊያድነን አይችልም። ይሄን ደግሞ ያው በሞር ከመጽሐፍ ቅዱስ ላይ ስላለ አይሁድን ማመን ይቻላል። ምንድነው? እግዚአብሔር ብቻውን ሊያድነን አይችልም ማለት? አይሁድም ሊያድነን ይችላል እያለ ነው ኤርሚዬ። እግዚአብሔር ብቻውን ሊያድነን አይችልም ነው ያለው። አንተም መጨመር አለብህ እያለ ነው። አንተና እግዚአብሔር ናችሁ ማለት ነው ለአንተ መዳን ኮንትሪቢዩት ያደረጋችሁት አይደል? አሁን አንድ ወዳጅ ገብቶ ነበር። አሁን መስመር ላይ የገባው ምንድነው ያለው? ለምሳሌ መጽሐፍ ቅዱስ ላይ ልትድን ትወዳለህ ብሎ ነው የጠየቀው። ያንተን እናውራ። አንተ ስንት ፐርሰንት አዋጣ? እግዚአብሔር ስንት ፐርሰንት አዋጣ ለአንተ መዳን? በፐርሰንት የሚለካ ነው እንደ እግዚአብሔር ስራ እኮ። በምንድን ነው የለካው? አንተ እኔና እግዚአብሔር ስትል የእግዚአብሔር ፓርቲቱ ነው ያንተ ፓርቲቱ ነው? እንዴት በደንብ አብራራልኝ። አንተና እግዚአብሔር ለመዳንህ ኮንትሪቢዩት አድርጋችኋል። የዳንኩት ከሰይጣን ነው ከክፉ ስራ ነው አልከኝ ቅድም። ከክፉ ስራና ከሰይጣን ለመዳን አንተና እግዚአብሔር ድነት ላይ ኮንትሪቢዩት እንዳደረጋችሁ ነገርከኝ። አንተ ምን አረክ? እግዚአብሔር ምን አረገ? ያው እግዚአብሔር ምንም ሊያደርግ አይችልም። አንደኛ እሱ አሁን ለምሳሌ ፀሐይ ወጣለች አይደል? ለምሳሌ በላቸው እዚህ ምንም አይሰራም። እንረጋጋና ኦኬ። ለምሳሌ ደጅ ላይ ከወጣ ፀሐይን ታያታለህ አይደል? እሺ። ስለዚህ የፀሐይ ድርሻ በቃ መውጣት ነው። የአንተ ድርሻ ደግሞ ፀሐይን መሞቅ ነው ማለት ነው እኮ። በአንተ ድነት ዙሪያ ንገረኝ። በአንተ ድነት ዙሪያ እግዚአብሔር ምን አደረገ? አንተ ሞከው ድነትን፣ እሱ ድነትን አወጣልህ። እንደዛ ነው ምሳሌው? አልገባኝም። እግዚአብሔር ያድነኛል ብለህ ስታምነው ያንተ ድርሻ ነው የሚሆነው እሱ። እሺ። ስለዚህ አንተ የማመን ድርሻ አዋጣ፣ የማመን ድርሻ አዋጣ። እሱስ ምን አዋጣ? እሱስ ምን አደረገ እግዚአብሔር? አንተ ታድነኛለህ ብለህ ወደሱ ከተጠጋህ እሱ ያድንሃል እኮ። አንተ ለማዳን ምንድነው ኮንትሪቢዩት ያደረከው? የድርሻ ምንድነው ለመዳንህ ማለት ነው? ምን አዋጣ? ከዚህ በላይ እንዴት አስረዳህ እችላለሁ? ኦኬ ለምሳሌ ታመምክ እንበል። እሺ ሆስፒታሉ አንተ ጋር የሚመጣ ወይ ደግሞ ሐኪሙ አንተ ጋር ነው የሚመጣ ወይስ አንተ ወደ ሐኪሙ ትሄዳለህ? ኦኬ ንገረኝ። አንተ ወደ ሆስፒታሉ ትሄዳለህ? ይቆራል መልስልኝ እንጂ። አንተ ወደ ሆስፒታሉ ትሄዳለህ አልኩ። አይሰማም እንዴ? ነው ምሳሌ። አንተ ብትታመም ማን ጋር ትሄዳለህ? ሐኪሙ ጋር ትሄዳለህ? አዎ አልኩ ነው። ግራ አልገባኝም። ለምን ግራ አትጋላችሁ እናንተ እኮ መለስኩልህ እኮ ኔትወርኩ ይሁን አላውቅም። ጸጥታ ልብኛል ማለት ማለት። እሺ ጥሩ ችግር የለውም። ስለዚህ አንተ ወደ እግዚአብሔር በመሄድ አዋጣህ መልስልኝ ምን ወሰድኩ? መልስልኝ አንተ ለመፈወስ አንተ ለመዳን ሐኪሙ ጋር ምን እርሻ ታዋጣለህ? ለመዳን አንተ ምንም ስለ ነፍስ መዳን ከሆነ ምንም ያዋጣሁት ነገር የለም። እኔ ስጦታ ስለሆነ ለስጦታ መዋጮ አይሰጥም ማለት። ድነት ስጦታ ነው አይደል? ድነት ስጦታ
የዘላለም ሕይወት የሚባል ስጦታ በነፃ ነው የተገኘው አይደል? ቆይ እኔ ጌታ ስላንተ ነው የምናወራው። ስለ ሰይጣን በኋላ እናወራለን። ቆይ ስለ ሰይጣን በኋላ ትከራከርለታለህ። አሁን ያንተን እንጨርስ። ስለ ሰይጣን አልተከራከርኩም። አዎ መጀመሪያ ነገር የዘላለም ሕይወት ለሰይጣን አልተሰጠም። ቆይ ወዳጅ የዘላለም ሕይወት ለአንተ እንጂ ለሰይጣን ስላልተሰጠ ቆይ አንድ ጊዜ አዳምጠኛ። የዘላለም ሕይወት ለአንተ ነው እንጂ ለሰይጣን የተሰጠ የዘላለም ሕይወት የለም በመጀመሪያ ደረጃ። ስለዚህ አሁን ሰይጣን እዚህ ዲስከሽን ውስጥ አናስገባው። መጀመሪያ ደግሞ እንደው ብናስገባው እንኳን ያንተን እንጨርስ። እሺ ስጦታ ነው የዘላለም ሕይወት አይደል? አንተ በስጦታ ነው ያገኘኸው ወይስ አይደለም? በስጦታ ከሆነ ለስጦታ ሰው ይሰራል እንዴ? ለስጦታ ሰው ያዋጣል እንዴ? እኔና እግዚአብሔር ይባላል እንዴ? የሆነ ሰው ስጦታ ሰው መጥቶ ለልደት ስጦታ ሲሰጥ እኔና አንተ አዋጣን ትለዋለህ? ስጦታ ስለሆነ የሰጪው ሙሉ ፈቃድ ገባ፣ ሙሉ ሐሳብ፣ ሙሉ ውለታ፣ ሙሉ ቸርነት ነው። አንተ ያንተ ምንም የለበትም። እሱ ሙሉ ጸጋ ነው። ስለዚህ አንተ ምን አዋጣ? ለሚውት ምንድነው? የዘላለም ሕይወት ምንድነው ማለት? በነፃ የተሰጠን የዘላለም ሕይወት እንዴት ነው እሱ? አብራራልኝ። እሺ ማለት መመለሱን ትተህ ወደ ጠያቂ ይሆናል። ልመልስልህ። የዘላለም ሕይወት ማለት እሺ ወዳጅ ድነት ማለት ነው። ድነት ማለት ነው ርዕሱ ማለት ነው የዘላለም ሕይወት። ወንድሜ ስም ዳጊ ነው አይደል? ስም አዎ ዳጊ ነው ስም። ሌላ ጥያቄ አለ ልጠይቀኝ ነው? መልሱን ትተው ነው አይደለም? ነው ኧረ ተረጋጋ፣ ችግር የለውም። አሁን በቀና መንፈስ እናድርገው። ምናልባት እኔም ጋር የሆነ ስህተት ሊኖር ይችላል። ያው ሰው አይደለም። አልተሳሳትክም። ጥሩ ነው። ስለዚህ ይሁን እየተራረም ነው ማለት የፈለኩት አንዳንድ ጥያቄዎች በግልጽ ብንወያይ ነው መልካም የሚሆነው። እውነተኛ መንገድ የዘላለም ሊኖር ሳይደለ እኮ ወንድሜ ምን እናድርገው መሰለህ፣ እዚህም እዛም እየረገጥክ ስለሆነ ጥያቄ ልድገምልህና እንደገና እስኪንጀምር ሪሴት እናድርገው። በኦርቶዶክስ እምነት ያድናሉ ያልኩህ። ቆይ ላስታውስ ያልካቸው ነው እንዳደጋገማቸውም ትንሽ ምናልባት ግራ የተጋባበት ነገር ካለ በኦርቶዶክስ እምነት ያድናሉ ያልኩህ። አዎ አልከኝ። ከምን ያድናል አልኩህ? ከሰይጣንና ከክፉ ስራ አልከኝ። በደንብ ያዳመጥኩ እንደሆነ እንዲገባ ነው። ከሰይጣንና ከክፉ ስራ እንዴት ዳንክ ስለ እግዚአብሔር አዳነኝ፣ እግዚአብሔር ደግሞ ከኔ ጋር እኔም ኮንትሪቢዩት አድርጌ እግዚአብሔርም ደግሞ አድርጎ አልክ። መጀመሪያ እግዚአብሔር ብቻውን አላዳነኝም አልክ፣ ወይም እግዚአብሔር ብቻውን አልሰራም አልክ። እኔና እግዚአብሔር ነን አልክ። እሺ ብዙ ነገሮች ነው በእርግጥ የተናገርከው። እንደው ሰመራይዝ ላድርግ ብዬ ነው። አሁን አንተና እግዚአብሔር የሰራችሁት ስጦታም አልመለስክልኝ። የዘላለም ሕይወት ስጦታ ስለሆነ እንዴት አንተ ልታዋጣ ቻልክ? አንተ ምን ሰራስ? ለስጦታ ሰው ያዋጣሉ ያልኩ። እዚህ ጋር ነን የደረስነው። እንግዲህ መተን እዚህ ጋር ነን ያለ ነው። ስለዚህ ለስጦታ ያዋጣው ነገር አለ ወይ? የዘላለም ሕይወት ነፃ ስጦታ ነው። ነፃ ስጦታ ደግሞ ወይም ደግሞ ስጦታ ደግሞ ሰው የሚያዋጣበት አይደለም። ሰው ቴንኪው ብሎ አሜን ብሎ የሚቀበለው ነገር ብቻ ነው። አንተ ከመቀበል ውጪ ምን ኮንትሪቢዩት አደረክ ለመዳንህ? እየሰማኸኝ ነው ወንድሜ? ኔትወርክ ነው ምንድን ነው? እኔ ጋ ብቻ ነው አንድ ሰው ድምፅ አሰሙኝ ወገኖች። ዳጊሻ አረ እሱ ጋር ነው ብቻ ነው አይደል? አዎ ሆን ብሎ ካልሆነ በስተቀር ያንተ በደንብ ይሰማል። ያ አይ ቲንክ የገባው መጨረሻ ላይ የገባው ይመስለኛል። እንግዲህ እስክትመለስ ድረስ ሚዩት አድርገው በቃ ማውራት ካልፈለክ ዳኒ ያንተ ማይክ። እሺ መጣ ይሰማል? እሺ ይሰማል እኮ። ኦኬ ጥሩ። ለስጦታ ምን አዋጣህ አንተ ነው ያልኩህ። የዘላለም ሕይወት ስጦታ ስለሆነ ጥሩሽ። የዘላለም ሕይወት ምንድነው? እሺ ወንድሜ ሶስት የመለስኩልህ። አንደኛ እኔን ጥያቄ አትመልስም ያለው ያንተን ጥያቄ ስመልስልህ አትሰማኝም ወይ? ኔትወርክ ከሆነ በኔትወርክ ሐሳብ ጥሩሽ። አረ በማንም አላሳብም። የዘላለም ሕይወት ድነት ማለት ነው። በቃ ድነት መዳን ለማን ነው የሚሰጠው? ላመነ ማለት ላመነ ማለት እየጠየቀኝ ነው። ብዙ ጥያቄ አውቃለሁ አይደል?
ላላመነ አይሰጥም፣ ላልፈለገ አይሰጥም። ስጦታ በግዴታ ስጦታ አይሰጥም። ስለዚህ በዛ የዘላለም ሕይወት ውስጥ ያን ያመነው አካል ድርሻ አለው ማለት ነው። ማመኑ ድርሻው ነው ማለት ነው። ማመን የሚባል ስራ አለ። ማመን ስራ ነው፣ ድርሻ ነው ማመን። ኦኬ ላላመነ አይሰጥም አልከኝ አይደለ? አዎ። ስለዚህ ያላመነ የማይሰጠው ከሆነ በዛ የዘላለም ሕይወት በዛ የዘላለም ድነት ውስጥ ለመሳተፍ አንተ ማመን አለብህ ማለት ነው እኮ። የዳንከው አንተ እምነት አዋተህ ነው የዳንከው ነው ወይስ የተሰራውን ስራ ተቀብለህ ነው? ቆይ ምሳሌውን ላስረዳህ። አልገባህም? አንዴ ላስረዳህ። ምሳሌውን ላስረዳህ። የሆነ ሰው በባክስ ውስጥ በደምብ ስማኝ። የሆነ ሰው በባክስ ውስጥ ስጦታ ከቶ አመጣል። እዛ ውስጥ ቆንጆ የእጅ ስራ የሆነ ጥልፍ ነገር ሰርታ ወይ እህትም ልትሆን ይችላለች፣ ብቻ የተሰራም ወንድ ገዝቶ ሊሆን ይችላል። ቆንጆ እጅ ስራ፣ በጣም የሚያደክም ስራ ነው። እንደ ወራት የፈጀ ጥልፍ፣ ለምሳሌ አገር ባህል ልብስ ይሆናል። ተጠልፎ ምን ተብሎ ተዘጋጅቶ ተሰርቶ በባክስ ተሰርቶ መጣል። ታሽጎ ማለት ነው። ስጦታው ታሽጎ መጣል። ስጦታው በጣም አድካሚ ነበር። ብዙ ነገር ተከፍሎበታል። ብዙ ነገር ተሰርቷል። ብዙ ወራት ፈጅቷል። ብዙ ድካም ወይም ብዙ ጉልበት ፈጅቷል። ታሽጎ አንተ ጋር መጣል። አንተ እንካ ስትባል ያንን ነገር በእምነት ተቀበለው ቴንኪው ብለህ ተቀበልከው። አንተ ምን አዋጣህ ለዛ ስጦታ? በጣም ጥሩ ሀሳብ፣ ጥሩ ምሳሌ ነው የመሰልከው። ስለዚህ በመቀበልህ ያ ስጦታ አንተ ጋር ላንተ እንዲሆን አድርገሃል ማለት ነው። መቀበልህ ስጦታውን እንድትቀበለው አድርገሃል ማለት ነው። አዎ። ግን ጥልፉ ላይ ውስጥ ያለው ነገር ላይ የመዳን ስራው ላይ አንተ ምን አዋጣ? ምን ኮንትሪቢዩት አደረግክ? አንተ ምንም አላዋጣም። በቃ እሱ ነው የምልህ። አየህ፣ ለስጦታ ሰው አያዋጣም። ኦንሊ ቲንግ የሚያደርገው ምንድነው መሰለህ? አሜን ብሎ ይቀበላል ወይም ደግሞ አይቀበልም። ባለመቀበሉ ያን ስጦታ አያገኝም፣ በመቀበሉ ያን ስጦታ ያገኛል። ለአንተ ጋር የመጣው ስጦታ አብ አንድያ ልጁን የላከልህ አንተ የዘላለም ሕይወት በማመን የምታገኝበት ትልቅ ስጦታ ነው። ያ ስጦታ ላይ አንተ አንድ ያደረግከው ነገር የለም። መከደሙን ሲያፈስ ደሙን አልጠረክ፣ ላቡን ሲያፈስ ላቡን አልጠረክ፣ ሲተፋበት እኔም ጋር ትፉብኛል፣ ሲገረፍ የተወሰነ አልተገረፍክ። ምንም ያዋጣኸው ነገር የለም። እንዲያውም በስፍራውም አልነበርክም አይደል እንዴ? ስጦታው ግን ቀረበልህ አንተ ጋር። ስለዚህ ይሄ ነው አሁን አንተ ኮንትሪቢዩት ያደረግከው ነገር እንደሌለ ገባህ አይደል? በድነት ላይ ችግር የለም። ምሳሌ እሺ፣ ቀጥል። በቃ ይሄ ነው ድነት ማለት ይሄ ነው። ኦኬ፣ አሁን ያ እምነት አድኖሃል ወይ ነው? ማመን አያድንም ያልከኝ ማለት ነው ታዲያ ወዳጄ? እየጠየቅኩ ያ እኮ የኔ ጥያቄ እኮ ነው። ማመን አድኖሃል ወይ ያልኩህ ነው። አዎ ስላልከኝ ነው። ከምን አዳንኩስ? አዳነ ስል እየስጠይቅህ ከሰይጣንና ከክፉ ስራ አልከኝ። የኢየሱስ የመስቀል ስራ ከምን እንድትድን ነው ግን? እስኪ ንገረኝ። ልክ ነህ። ይሄም ትክክል ነው፣ ጥሩ ነው። ያው የሆነ ውዝግብ ያለ መልስ ቢሆንም ግን የመስቀል ስራው እያጠራን የተወዛገበ ነገር መኖር የለበትም። ኦኬ፣ መልስህ ገብቶኛል። መልስ ስለገባኝ ግድ የለም ዲቴል እንትን አለልም። አሁን ለአንተ ግልጽ እንዲሆንልህ አንተ ያመንከው ጌታ አተረፈኝ አዳነኝ ያልከው ጌታ ምን በማድረግ አዳነ? ምን ሰራልህ? ምን ሰራልህ? እስኪ ንገረኝ። ምን የከፈለልህን ዋጋ እስኪ ንገረኝ። ደግም ተናግረዋል። ክርስቶስ ለኛ የሞተውን ክርስቶስ ድምፅህ እየራቀ መጣ። በጣም እየጠፋ በጣም አትካሚ ነው። ትንሽ ጮክ በል። ቴንክ ዩ። እሺ ጮክ ልበል። አዳኛችን ክርስቶስ ነው እኮ። ምን ከፈለልህ ልትነግረኝ ትችላለህ? ምን እንደከፈለልህ? አዎ የትኛው ያልከፈለልኝ ምንድነው? ኦኬ፣ ያልከፈለልህ ምንም የለም። በቃ ገብቶሃል ማለት ነው። ጠይቄ ያለው ነገር እሺ፣ ለምን ከፈለልህ? ያንን ያልከፈለልህ ምንም ነገር የለም ያልከውን ነገሮች ሁሉ ለምን ከፈለልህ? ልጁ ነኝ። ምን አልከኝ? ልጁ ነኝ እኮ። ልጁ እንዴት ሆንክ? አረ በእናትህ መልስልኝ። ማትመልስ ከሆነ ወንድሜ ሌላ ጊዜ ትመጣለህ።
አንያ ድምጽ በጣም ሩቅ ነው። በጣም ቆይተህ ነው የምትመልሰው። ምን አጠሬራ ምናምን ይዘሃል? አልገባኝም። ወይ ኔትወርክህ ነው መሰለኝ። አይ ቲንክ በጣም ቆይተህ ነው የምትመልሰው። ቀስ ብለህ ነው የምትመልሰው። ጮክ ብለህ ብትመልስ ደስ ይላል። ኦኬ ጥሩ። ገና እያነበብክ የሆነ ነገር እያሰብክ ምናምን የምትመልስ ነው የሚመስለው። ምን አልከኝ? ነው እዲህ ነው ድምፁ አንተ ጋር እንደ እስኪ ደርስ ብዬ ነው እኮ። አይ እሺ እሺ እንቀጥል። አንድ እቺን ልመልስና እቺ መልስልኝ ነው ደረሱ እንመለስ። ለምንድን ነው ያንን ሁሉ ዋጋ የከፈለልህ? ለምንድን ነው ያንን ሁሉ ዋጋ የከፈለልህ? የዘላለም ሕይወት እንድወርስ። ጎበዝ፣ የዘላለም ሕይወት እንድትወርስ። አሁን በቃ ተግባብተናል። በጣም ጥሩ። ቅድም ከሰይጣን ከክፉ ስራ ምናምን ያልከውን እዛ ውስጥ የምታካትተው ትችላለህ። ችግር የለውም። በገደምዳሜው ስለመለስክልኝ ነው። አንተ አሁን በእምነት ድነሃል። በዚህ ሰዓት ብትሞት የዘላለም ሕይወት አለህ ማለት እንዴት ነው? ብትሞት አትሞትም እንዴ? ትሞታለህ አይደል? አንድ ቀን አይ በቃ አይ ቲንክ ዳኒ የመሰማመት ይቻላል መሰለኝ። እኔ ጋር ይሰማል። በዚህ በደንብ ነው የሚሰማው። ሊፍት ውስጥ ሆኖ ነው የሚያወራ። ምን አይነት ቦታ ነው ያለው? የሆነ አንደርግራውንድ ውስጥ ምናምን ያለው፣ ቤዝመንት ውስጥ ምናምን ያለው? ኦኬ ኢትስ ኦኬ። በቃ ሌላ ጊዜ ብቅ በል ወንድማችን። በጣም ነው ያዛገን። እኔ ራሱ በቃ ምንም እንትን ኮፓ ማድረግ አልቻልኩም። በቃ ታች ከሆንክ ግን የምትሰማን ከሆነ እቺን ልበልህ ዳኒ፣ እቺን ብቻ ልንገረው ወንድማችን በደንብ ኦኬ። እሺ የሆነ ድምጽ መልሶ ይሰማኛል። ርዕሳችንን አይተህ ሆነ የገባህ ወንድማችን፣ በኦርቶዶክስ እምነት ያድናል ወይ ነው። አሁን ይሄ ኢየሱስ ከፈለልኝ ያልከው ምን ያልከፈለልኝ ያልከው ምላሽ ደስ ይላል። በጣም ምላሽ በጣም ደስ ይላል። እውነት እኮ ነው። ምን ያልከፈለልን አለ? እሱ ያልከው ጌታ አድኖሃል ወይ ነው። እሱን ማመንህ አድኖሃል ወይ ነው። አሁን ብትሞት መቼም ሰው ይሞታል። አሁን ብትሞት ወይም በምትሞትበት ሰዓት ስትሞት እውነት የዘላለም ሕይወት አግኝተሃል ወይ ነው። በማመንህ የዘላለም ሕይወት አግኝተሃል? ይሄን ጠይቀው። እሺ ራስን ደጋግመህ ጠይቀው ወንድሜ። ተባረክ። እየሰማኝ ከሆነ ታች ሆነ ጌታ ይባርክ። በጣም አዝግ የሆነ ውይይት ነበረን። ይቅርታ ከታች ያላችሁ። አዝግ ስልችት የሚያደርግ ዳን እየሆነ እንዴ ጌታስ ሰው እንደዚህ ሲሆን ገብቶታል ማለት ነው። ማምለጫ ያስባል። ገባ መሀል ላይ የሆነ መስለኝ ኔትወርክም መሰለኝ አይደል? ዋናው ከገባ እሺ ዚስ ኢዝ እንዴት ነህ? ይሰማል? ዚስ ኢዝ ሆት